በጣም እንግዲህ ይቅርታ ጠይቃለሁ ለኔትወርክ ስህተቱ። የኔ ተወዳጆች የመልካም ወጣት ምዝገባ ጀምረናል እና በወንድማችን ተሙ በኩል እንድትመዘገቡ በባለፈው ነግረናችኋል። መልካም ወጣት የሚል ስልጠና ላይ ስናሰለጥን መልካም ነገር እስከሆነ ድረስ ፖዚቲቭ እስከሆነ ድረስ ማንም ሰው ይህን ነገር ማድረግ ይችላል። በነገራችን ላይ በመንደራችሁ በምትኖሩበት ቦታ በሰፈራችሁ ወጣቶችን መልካም ማድረግ የሁሉም ሰው ግዴታ ነው። የአንድ ሰው ብቻ ህልም ወይም ደግሞ የአንድ ሰው ብቻ ፍላጎት አይደለም። ይሄ ስናደ ቢግ ዲል ተወዳጆች። እና መልካም ወጣት የሚለውን ስልጠና ስንጀምር እኛ የጀመርነው ወጣቶች ላይ ነው። የጀመርነው አዳራሽ ላይ አይደለም፣ ቲክታክ ላይ ነው። እና በጣም ብዙ ሰዎች ኔጌቲቭ በሆነ ኢነርጂ የተናገሩ ይገኛሉ። እና እኛ ያላየነው አንድ የነካነው ነገር አለ ማለት ነው የሚል ነገር ስለተረዳን ምን እናደርጋለን? በደንብ እንደውም ወጣት እህት ወንድሞቻችን ላይ ሁሉም ላይ ስፔሻሊ ፕሮቴስታንት የሆኑ እህት ወንድሞቻችንን በደንብ አቅርበን እናወራቸዋለን። አቅርበን የምናወራቸው ዛሬ ኑና ኦርቶዶክስ ሁኑ ልንል አይደለም። አለቅ ቅድም እንዳልኳችሁ ለምሳሌ በበረሃ ታሰሩ በእስር ያሉ ወንድምቶቻችን ስንጠይቅ የግድ ኦርቶዶክስ ከሆኑ ብቻ ነው የምንጠይቀው የሚባል ሎጂክ የለም። መልካም ነገርን ለማድረግ ፕሮቴስታንትም ሆነ ኦርቶዶክስም ሆነ ካቶሊክም ሆነ መልካም ነገር እናደርግለታለን። በተመሳሳይ ሲጋራ እያጨሰ ያለ ፕሮቴስታንት ወንድሜን ሲጋራህን ጣለው ለማለት የግድ እሱ ኦርቶዶክስ መሆን የለበትም፣ ወይም ደግሞ እኔ በተመሳሳይ በእሱ ፖዚሽን ሆኜ ፕሮቴስታንት መሆን አይጠበቅብኝም። እና ስሙንም አንቀየረውም። ምንም ይሄ እንትን አይደለም። ያን ያክል እንኳን መልካም ወጣት የሚለው ስም ይቅርና ተመስገን በሚለው ስም ራሱ ኢን ሚሊየንስ የሚቆጠሩ ሰዎች ይጠሩበታል። የኔ ብቻ ነው ሌላ ስም ፈልጉ ምናምን። ኤኒዌይስ እስቲ እንስማውና አንዳንድ ጉዳዮችን እናወራለን። እሺ የኔ ተወዳጆች፣ ተሙ ይመቻል ለመክፈት? ካሜራን አትክፈተው፣ ችግር የለውም። አዎ አሁን ይመቸኛል ዲያቆንዬ። እሺ በደንብ እንዲሰማ ስፒከሩን አቅርበውና ተራ በተራ ትከፍተዋለህ። ክፈተው። እሺ ቆይ እዚህ ጋር ሉና በፈለገ ስም 100 ኦርቶዶክሶችን ስፖንሰር አደርጋለሁ ለመልካም ወጣት። ይህንን ቪዲዮ እስቲ ተመልክተን እንምጣ። መልካም ወጣት ምዝገባውን ጀምሯል። ፈለገ ይደብራል። አሁን ፈለገ አትናቴዎስ ፕሮጀክት ወይ ደግሞ ፈለገ አትናቴዎስ ስልጠና ብትል ስሙ ካንሱ ከነስሙ ከነ ሁሉ ነገር ኧረ እንደዚህ አይነት አወሳሰብ በጣም ሲሆን ከሆነ እኔ አንድ ነገር ላሞቻችን ተፈለገ በእናትህ ነጠላ ለብሰን መጽሐፍን ይዘን ናና አስተምር፣ ናና ትክክለኛውን ወንጌል ተናገር። እኛን እስቲ እንስጥ፣ መድረክ እንስጥ፣ ማይክ እንስጥ፣ ናና እስኪ አስተምር። እንዲህ ወጣት አይደለ እንዲ ጭንቅላት አለ። የሰው ፕሮጀክት ግን ወስዶ ይደፍራል። ካብታ ይጠበቅ። ለማንኛውም ቀልድ አይደለም። በፈለገ አትናቴዎስ ስም እሱ እንደተመዘገበ በመቁጠር ለ100 ኦርቶዶክሳውያን ነፃ ስፖንሰርሺፕ አዘጋጅቻለሁ። ስለዚህ ኮመንት ላይ ገብታችሁ እኔ ኦርቶዶክስ ነኝ ግን መልካም ወጣት መሄድ እፈልጋለሁ ብላችሁ ጻፉልኝ። ኢንቦክስ ጽፍላችኋለሁ። ከኔ ጋራ መልካም ወጣት እንመጣለን። ሁለት አለዋል እንኳን አድርጌ ልፋት አስወገድ። ኦኬ ቆንዬ እዚህ ላይ ቀጥልና ሌላውን ደግሞ ከፍትልሃለሁ። እሺ መልካም። ምን አለ መሰላችሁ የኔ ተወዳጆች፣ እንግዲህ ሲሆን እንዲህ አይነቱ ነገር በጣም ብዙ ፕሮቴስታንት እህት ወንድሞችን ሊያስደስታቸው ይገባል። ለምሳሌ እኔ እንደ ኦርቶዶክስ አማኝነቴ እዚች ሀገር ላይ ፕሮቴስታንት የሆኑ እህቶች ወንድሞች በመኖራቸው በጣም ደስ ይለኛል። ምክንያቱም ቢያንስ ፈጣሪ አለ ብለው የሚያምኑ ፈጣሪን ይፈራሉ ብዬ ማመን አይነት ሰዎች ስለሆኑ ማለት ነው። አንዳንድ ሰው ፈጣሪን የማያምን ከሆነ ፈጣሪ የለም ብሎ የሚያምን ከሆነ ትልልቅ የሚባሉ ወንጀሎችን ይሰራል፣ ሰብአዊነት ይጠፋል። እና እነዚህ ሰዎች በመኖራቸውን ይቅር አልሰኝም። አንዳንዴ ለመልካም ነገር ፖዘቲቭ ነን ማለት ነው። እና በሱስ ውስጥ ያሉ እግዚአብሔር በሚያውቀው በውስጥ መስመር
ለምሳሌ በተለያየ አይነት ህይወት ውስጥ ያሉ እምነታቸው በነገራችን ላይ ምንም ነገር ሊሆን ይችላል። ለጊዜው እምነት አናነሳም እኛ የእንትን እምነት ተከታይ ናቸው ከእንትን ቤተ እምነት ነው የመጡት ምናምን፣ እሱ አይደለም ትልቁ ጉዳይ። ራስን በማጥፋት ስሜት ላይ ያሉ፣ ተስፋ በመቁረጥ ስሜት ላይ ያሉ፣ በሱስ ውስጥ ያሉ፣ በተለያየ አይነት ልምምድ ውስጥ ያሉ እህት ወንድሞችን እንደ እግዚአብሔር መልካም ፈቃድ በቻልነው አቅም ከዛ ህይወት እንዲወጡ የማድረግ ተቀዳሚ ዓላማ አለ እና ምንም ክፋት አይደለም። ይሄ ምንም የትኛውንም ፕሮቴስታንት አማኝ ሊያበሳጭ አይገባም። ማለት የሆኑ አንዳንድ ነገሮችን እዚህ ላይ ሲነገር ከሰማችሁ እንዴት ከነስሙ ከነንትኑ እንዴት ፕሮጀክቱን ትወስዳለህ የሚባል ነገር ሰማው። እግዚአብሔር ይመስገን እኛ እንኳን ጉዳዩን መልካም ስራ ብለን እንጠራዋለን እንጂ ፕሮጀክት ብለን አንጠራው። ምክንያቱም እኛ ልክ በፕሮጀክት ስም ገንዘብ የሚገኝበት እንደሆነም አልገባንም ነበር። ጌታ በሚያውቀው በዚህ ጉዳይ ገንዘብ የሚገኝበት ፕሮጀክት እንደሆነ እኔ አልገባኝም ነበር። ፕሮጀክት ማለት የተቀረጸ ሀሳብ ከዛ ወደ ገንዘብ የሚቀየር እውቀት ማለት ነው። እውቀት ወደ ገንዘብ የሚቀየርበት መንገድ ነው እና እግዚአብሔር በሚያውቀው እኛ ምንም አይነት ገንዘብ የሚያስገኝበትን ሀሳብ ገንዘብ እንትን የሚልበትን ነገር ለመሸቀን እንትን ለማለት አላሰብንም። የሆኑ ሰዎች ኦኬ እየነገዱበት ሊሆን ይችላል። የሆኑ ሰዎች ምናልባት ገንዘብ ሜክ እያደረጉበት ሊሆን ይችላል። የሆኑ ሰዎች በጣም ብዙ ነገር እያገኙበት ሊሆን ይችላል። ሰዋት እኛ ችግር የለውም። ሞኝ የሆነ ሰው ሄዶ ገንዘቡን ይበላ፣ ሞኝ የሆነ ሰው ሄዶ ገንዘቡን ይክፈል። እኛ ኢቨን ልክ ስልጠና ስናሰለጥን ለምሳሌ ገንዘብ አናስከፈልም። ፍላጎቱ የለንም እኛ ፍላጎቱ ገንዘብ የማስከፈል። ይሄን ያክል ሰዎች በውስጥ መስመር ስትመዘገቡ 2500 ብር 3000 ብር ክፈሉና ኑና በሉ በደንብ አድርገን እናስተምራችኋለን ምናምን የሚባል ነገር አልፈለግንም። እኛ ያወቅናትን ያክል የተወሰነች መልካም ነገር ለእነሱ ለመስጠት ግን በበጎ ፈቃደኝነት ወዶ ዘማቾች ነን እኛ። አለቅ ፈለገ አትናቴዎስ ማንም ሰው ደሞዝ አይከፍለውም። ፈለገ አትናቴዎስ ማንም ሰው አላዘዘውም። በዚህ ዝመት፣ በዚህ ሂድ፣ ይህን ፍለጥ፣ ይህን ቁረጥ ያለው የለም። ወዶ ዘማች ነው። በወዶ ዘማችነት ደግሞ ተሰልፈን በሱስ ውስጥ ያሉ ወንድሞቻችን ነፃ እናወጣለን። ምን ችግር አለ እንዴ? ከሱስ የሚወጡ ሰዎችን መልካም ወጣት ብለን እንጠራቸዋለን። ሌላ ማንም ስላለ አይደለም። ይሄ እኮ ምንም ችግር የለውም። ፕሮቴስታንት የሆናችሁ እህቶች ፕሊስ፣ እንዲህ አይነቱ ጉዳይ የሚያበሳጭ ነገር አይደለም። እኔ ብቻ ሲጋራ ላስጥል፣ እኔ ብቻ እንደው የወጣቱ እንደው እንትን ልሁን ምናምን አይባልም። ምንም ችግር የለውም። እንደው በሚያግዝ ሰው ተገኝቶ ነው እንዴ ጎሽ እንኳን መጣህ ነው የሚባለው። ጎሽ እንኳን መጣህ፣ እንደውም የሚያግዝ ሰው ሰንጥፍቶ ነበረ። መልካም እንዴ ነገ ከነገ ወዲያ እኮ እንደው እግዚአብሔርን የሚፈራ ህዝብ ጠፍቶ እንደው ሰዎች ወደ እልቂት እንኳን ሊገቡ ቢሉ ልክ በዚህ ልክ አላረለ ተደማጭነት ያላቸው ሰዎች ናቸው ሰዎችን ሊያረጋጉ የሚችሉት። እና አንድ ሰው ለብቻ ሆኖ ያቃተውን ነገር እንዲሁም ሌላ ሰው ቢያግዘው መልካም ነው። እና ኢንቴንሽናሊ እኛ አላማ የለንም። ፕሮቴስታንት የሆናችሁ ሰዎች ኑ ብለን ምናምን የመጎተት አላማ የለንም። ብራዘር ከፈለጉ ይምጡ፣ እሰየው። ከመጣሽ ማርያም ተምጣሽ ነው የሚባለው አይደል? ከፈለጉ ይምጡ፣ በጣም ደስ ብሎ ነው። ጠብኝ ስለሆነ ፕሊስ በደንብ ኮፒ ሊንክ አድርጉልኝ እባካችሁ እሺ። እና መልካም ወጣት እናሰለጥናለን። እንደውም እኔ ስሙንም አልቀይረው። እኔ በነገራችን ላይ እንደቀልድ ነው እንዲህ አይነት ሀሳብ ተናገረ የነበረው እንደቀልድ። እና መልካም ወጣት የሚለውን ስም አንቀይረው። መልካም ሰዎች መልካም ወጣት ብለን ለመጥራታችን በሀገራችን ፍትሐ ብሔር ወንጀል ብሎ የሚያስደነግግበት ነገር እስከሌለ ድረስ የምናገኛቸውን ሰው ሄኔ መልኬ መልካም ወጣት ነው። ለምሳሌ ሄኔ መልኬ መልካም ወጣት ነው። ጫቱን ከአፉ ተፍቶ እግዚአብሔርን በፍርሃት በመራድ በመንቀጥቀጥ ያመሰገነ ወንድማችን ነው። ይሄ ኔትወርክ በቃ በጣም አስቸገረ። ምን እንደሚሻል አላውቅም። ላሰማ ሁለተኛውን ዲያቆኒ አዎ እሺ አሰማኝ። ቪዲዮ አንዷን ሊዲያን ነው እና እኔ አላቃቸውም ተሙዬ፣ ስለማላቃቸው ነው ብዙ ዲፕ መግባት ያልፈለግኩት። እንደዚህ አይነቱ ጉዳይ ችግር የለውም ተሙዬ። ይሄ
የእነሱ ጉዳይ ነው። አሁን የኛ ትልቁ ዓላማ ግብዣውን ነው። ፓፓ ግብዣው ላይ ልትሄድበት ነው አይደለም? ነው ኧረ አይደለም ጋዲ። እኛ በሶሻል ሚዲያ ላይ ተስፋ በመቁረጥ ስሜት ላይ ያሉ፣ ራሳቸውን በማጥፋት ስሜት ላይ ያሉ፣ በተለያዩ አይነት ሱሶች ውስጥ ያሉ፣ በተለያዩ አይነት ልምምዶች ውስጥ ያሉ እህት ወንድሞቻችንን ሃይማኖት ሳንለይ እምነት ሳንለይ መታችሁ በውስጥ መስመር መልእክት ጻፉልን እና በቻልነው አቅም በደንብ አድርገን እናወራቸዋለን። አንዳንድ ሰው ለምሳሌ ሲከፋ ራሱን ለማጥፋት የሚሞክር ሰው ብዙ ጊዜ አዳማጭ ያጣ ሰው ነው ጋዲ እንደምታውቀውና ህመማችሁን ቁስላችሁን እናደምጣችኋለን ኑ ብለን ተናግረን ነበር እንደቀል በርግጥ እና በጣም ብዙ የሆኑ ፕሮቴስታንት የሆኑ ወንድሞቻችን በዚህ ዙሪያ የተለያየ ነገር ሲናገሩ ሰማሁ እና ከዛ ውስጥ አንዱ ምንድነው እንዴት ፕሮጀክት የሰው ፕሮጀክት እንዴት ትወስዳለህ ምናምን የሚል ነው። እኔ መልካም ነገርን የማደርገው ኦኬ እግዚአብሔር መንፈስ ቅዱስ እስካሳሰበኝ ድረስ ነው። ሰዎች ምናልባት እንዲህ አይነቱን ጉዳይ ምናልባት የመንፈስ ቅዱስን አሰራር ወደ ፕሮጀክትነት ቀይረውት ገንዘብ ሜክ እያደረጉበት ሊሆን ይችላል። እኛ ገንዘብ ሜክ የማድረግ ዓላማው የለንም፣ ፍላጎቱ የለንም። ገንዘብ ሜክ ማድረግ ራሱ ብንፈልግ በጣም እልፍ የሆኑ ብዙ አይነት አማራጮች አሉ። ነገር ግን ዙሪያችን ላሉ ሰዎች ግን ለመድረስ መብታችን ነው። እስኪ ሁላችሁ አንድ ጊዜ መብታችን ነው እያላችሁ ጻፉ። አይደል እንደ ጋዲ አንተ ሰውዬ ጋዲዬ ይኸው ቪዲዮን አንድ ጊዜ ስማውና ሀሳቡን የምን ይህንን ቪዲዮ እስቲ ተመልክተን እንምጣ። ፈለገ ይደብራል። አሁን ፈለገ አትናቴዎስ ፕሮጀክት ወይ ደግሞ ፈለገ አትናቴዎስ ስልጠና ብትል ስም ካንሱ ከነሱ ከነ ሁሉ ነገር ኧረ እንደዚህ አይነት አወሳሰድ በጣም ሺ ሆነ። እኔ አንድ ነገር ላሞቻችን ፈለገ በእናትህ ነጠላ ለብሰን መጽሐፍን ይዘን ናና አስተምር ናና ትክክለኛው ወንጌል ተናገር። እኛን እስቲ እንስጥ፣ መድረክ እንስጥ፣ ማይክ እንስጥ፣ ናና እስኪ አስተምር። እንዲህ ወጣት አይደለ እንዴ ጭንቅላት አለ። የሰው ፕሮጀክት ግን ወስዶ ይደብራል፣ ካብታ ይጠበቅ። ለማንኛውም ቀልድ አይደለም። በፈለገ አትናቴዎስ ስም እሱ እንደተመዘገበ በመቁጠር ለመቶ ኦርቶዶክሳውያን ነፃ ስፖንሰርሺፕ አዘጋጅቻለሁ። ስለዚህ ኮመንት ላይ ገብታችሁ እኔ ኦርቶዶክስ ነኝ ግን መልካም ወጣት ነው ይፈልጋለሁ ብላችሁ ጻፉልኝ። ኢንቦክስ ጽፍላችኋለሁ። ከኔ ጋራ መልካም ወጣት እንወጣለን። ሁለት አለዋል እንዲባል አድርጌ ልፋት አሰብኩ። ይሄ ነው ጋዲዬ ፕሮጀክቱ ተሰረቅነ ነው ፕሮጀክቱን እኛ እንደዚህ አይነት ነገር አላሰብንበትም። ኤኒዌይስ ብዙ ያን ያክል ብዙ ማለት ሌላው የረሳሁት ነገር ተሙ ይቅርታ፣ እዛ ሄዶ በመስበክ ዙሪያ በነገራችን ላይ የትኛውም ፕሮቴስታንት አዳራሽ ውስጥ ጥሩን እንጂ እንመጣለን። እኔም አኬም ተመስገንም ጋዲም ልደትም ሁላችንም እንመጣለን። እንዲህ እንግዳ ነገር እንትን ያላችሁ ምናምን አይመስላችሁ አንዳንድ ሰዎች እንመጣለን። ስንመጣ ግን እናንተ የምትፈልጉትን ነገር ልንነግራችሁ አይደለም የምንመጣው። ያንን በደንብ ከራሳችሁ ጋር ተወራርዳችሁ ዝግጁ ሆናችሁ ብቻ ጥሩ ነው። ኦኬ እናንተ የምትፈልጉትን ነገር ብቻ አይደለም ልንነግራችሁ የምንመጣው። ለፕሮቴስታንት ወንድምቶቻችን ስንመጣ እዛ ቦታ ላይ ለምሳሌ እኛ የሆነ አዳራሽ ላይ ተጠርተን እዛ አዳራሽ ላይ ልክ ለምሳሌ ስንቆም ለፕሮቴስታንት ወንድምቶቻችን ወንጌል ያስፈልጋቸዋል ብለን እናምናለን። ስለዚህ ለነሱ ለፕሮቴስታንት ወንድምቶቻችን የሚያስፈልገውን ወንጌል ልንሰብክ ነው የምንመጣው እንጂ አበል እንደሚከፈለው የፕሮቴስታንት አገልጋይ አበል እንደሚከፈለው የፕሮቴስታንት ዘማሪ የሆነ ነገር ብለን ነቃ በሉ ሲሲሲ ምናምን ብለን አንመለስም ነው። እሱ ችግር የለውም እንዳታስቡ። እንዲህ አይነቱ እንደው ደፈር ብላችሁ እንዲህ አይነቱ ነገር ይዘጋጅ እንጂ ኧረ ጌታ ምስክሬ እንዳታስቡ፣ ምንም ችግር የለውም። እንመጣለን። እናንተ ከፈለጋችሁ እሰየው። እኛ ለምሳሌ የኛ ቤተክርስቲያን አውደ ምሕረት ላይ ያልዳነን ሰው ስበክ ብለን አውደ ምሕረት አንሰጥም። እኛ በአውደ ምሕረታችን እኛ ቁማር ውስጥ አንገባም። ያልዳነን ሰው አሁን እንዲህ ስንል ዘለፋ አይደለም። እሺ ተወዳጆች፣ ያልዳነ ሰው እኛ ይኸውላችሁ እስከ እነሱ ስቴጅ ድረስ የምንታሰብ ሰዎች ነው። በእኛ አውደ ምሕረት ላይ ግን ያልዳነ ሰው አውደ ምሕረት ላይ ቆሞ የእግዚአብሔርን ቃል ያሰምር አንልም።
አንልም። ለህፃን ልጅ ብርጭቆ መስጠት ስለሚሆንብን እንደ ማንኛውም ሰው ቁጭ ብሎ ኦኬ የእግዚአብሔርን ቃል እንዲያዳምጥ ግን እናደርገዋለን። እንደ ማንኛውም ሰው ቁጭ ብሎ አለቅ። ከዛ ውጭ ግን አንድን ሰው አይናና እንደው ምንም ቢሆንስ የእግዚአብሔርን ቃል አስተምረስ እንደው የሆነ ነገር በል ቃል አውጣ ምናምን ብለን ግን አናለቅጥም ነው። በፕሮቴስታንቱ ቤት ግን ይሄ ነገር ከተመቻቸ ወደ ምሕረታችን ኑና እንደው እርገጡት ለእናንተ እናመቻችላችሁ ኑና እንደው ስበኩበት ካላችሁን ግን እሰየው። እንዲህ አይነቱ ቻንስማ የት ይገኛል? እኛ እኮ ላይቭም እኮ ጠቦናል እኮ 10,000 ሰው እየገባ 20,000 ሰው እየገባ ላይቭም ጠቦናል። አልበቃንም። እኛ ከአዳራሽ በላይ ህዝብ እየመጣኛ ጋርም አልበቃንም እያልኳቸው ነው። ላይቭ ራሱ አልበቃንም። እናንተ ኑ ካላችሁን እኛ እዛው ድረስ እንመጣለን። ለሱ ችግር የለውም እንዳታስቡ። ነገር ግን መልካም ወጣት በሚለው ስልጠና በእርግጥ ሀሳቡ ማንኛውም ሰው አይምሮ ውስጥ ሊኖር የሚችል ነው። የሆነን ሰው ካለበት ችግር ውስጥ እንዲወጣ ለምሳሌ ዙሪያችሁ አካባቢ ባላችሁ ቦታ በምትኖሩበት ቦታ ላይ ሱሰኛ የሆነ ሰው፣ ጫት የሚቅም ሰው፣ ሲጋራ የሚያጨስ ሰው ድንገት ብታገኙ በፍቅር ስለምትወዱት እኮ በፍቅር እቺን ነገር እንደው ቀስ አድርገህ ፊክስ ብታረጋት አላደለ ቀስ እያልክ ይሄን ነገር ትታው ደግሞ ትንሽ ስራ ብትጀምር ብላችሁ የተቻላችሁን ያክል ታደርጉለታላችሁ። ይሄ ሰዎች የሚያደርጉት መልካም ተግባር ነው። እነዛን ሰዎች ደግሞ መልካም ሰዎች ናቸው፣ መልካም ወጣቶች ናቸው፣ መልካም አረጋውያን ናቸው ማለት የማንም ሰው ደግሞ መብቱ ነው። እና ይሄ ፕሮጀክት እሱ የቀረጸው ምናምን በዚህ ወጥቶ በዚህ ገብቶ ጋይስ ኧረ ተው ፕሊስ። ለማንኛውም እነሱ ሁልጊዜ ለምሳሌ ብዙ ጊዜ ከተመለከታችሁ እውነትን ያማከለ ነው እንትናቸው። ወንጌል ሰዎችን ማብሸቂያ አይደለም። እኔ እንደዛ ብዬ አላምንም። እደግመዋለሁ። ወንጌል ሰዎችን ማብሸቂያ አይደለም። ወንጌል ሰዎችን ማስተማሪያ ነው። ወንጌል ሰዎችን መመለሻ ነው። ወንጌል ሰዎችን መገሰጫ ነው። ወንጌል ሰዎችን ማብሸቂያ አይደለም። ወንጌልን ይዘን ፕሮቴስታንት የሆናችሁ ተሳለፋችሁ ምናምን እኛንን አንልም። ምንም ሁን የምንም እምነት ተከታይ ሁን በቃ በከባድ ልምምድ ውስጥ ነኝ ብለህ የምታምን ከሆነ ተወዳጅ ወንድማችን ቀረብ ብለህ አውራን፣ በቻልነው መጠን እናግዛለን። ምርጫው የእናንተ ነው። እጆቻችሁን ስትፈልጉ ወደ እሳት ስትፈልጉ ወደ ውሃ የመስደድ መብቱ የእናንተ ነው። ማንንም ሰው ነቅንቀን ጎትተን በጓደኛ በአክስት በአጎት ተጓታችሁ ነው ምናምን አንልም። ፈልጋችሁ ወዳችሁ ነው ልናዳመጣችሁ ዝግጁ ነው። በጣም ለምሳሌ እግዚአብሔር ይመስገን ስጋዋን በመሸጥ ትኖር የነበረች አንዲት እህት ትላንትና መልእክት አስቀምጣለን ነበረ። በትንሽ ቃል እንደ ቀልድ በተናገርናት ቃል እና የዚህች እህት ታሪክ ቢስተካከል ምንድነው ችግሩ እንዴ? ተው እንጂ ፕሊስ። አንዳንድ ጊዜ መመልከት ያለባችሁ እየዳነ ያለውን ሰው ከሱስ ውስጥ ፈለገ የሚበለው ፓስተር ሶፊ የሚበለው ተመስገን የሚበለው ከሱስ ዓለም ውስጥ ወጣ ማለት አንድ እርምጃ በህይወቱ ተራመደ ማለት ነው። ይሄ ነገር ሰዎችን ሊያስቆጣ ሰዎችን ሊያስከፋ አይገባም። እንዲህ አይነቱ ነገር ፕሊስ ቢ ፖዘቲቭ። ሁለተኛውን ክፈተው ተሙዬ፣ እስከ መጨረሻው ክፈተው እንዳታቋርጠው። ትንሽ የስድብ አዘል የሆኑ ዘለፋዎች ያሉበት ምናምን ስለሆነ ችግር የለውም። ይህንን ሰው አላውቀውም። ሁለቱንም ቪዲዮዎች ሪፖርት አድርጌያችኋለሁ። ሁላችሁም ኦርቶዶክሳውያን እየሄዳችሁ ተመልከቱት ቪዲዮዎቹን ምናልባት እንድታዩቸው እና ሁላችሁም እዛ ቪዲዮዎች ላይ ሄዳችሁ መብታችን ነው እያላችሁ ጻፉላቸው። እሺ ክፈተው ዲያቆንዬ፣ ክፈተው። ማይክ ሚዩት ነው። ታሙ ማይክ ሚዩት ነው ብራዘር። ከፍተው ከሆነ ማይክ ሚዩት ነው። ኧረ ተመስገን ብቻህን እየሰማኸው ነው እንዴ? ታሙ ተመስገን ጋዲ ድምፅ አይሰማም እንዴ? ፓፓ አንተ አለ የእሱ ድምፅ ነው የማይሰማው። ሚዩት ነው ማይኩ እኔ ጋር የሚታይ። ጀለስ ብቻውን ቁጭ ብሎ ይኮመኩማል። አንተ ኧረ ተሜ
ወይ ተመስገን ልቀት ነው መሰለኝ የለም አለው ይለኛል የምን ሆነ ነው አረ ወንድማችን ተመስገን ኔትወርክ እያዛገው መሰለኝ ፓፓ ግን ኔትወርክ እዚህ ጋር አይታይም ነው እስከዛ ድረስ በቃ ሰላም እንባባል ጋዲሻ እንኳን እንደመጣ እንዴት አለ አለን አምላክ ይመስገን አንተ ሰውዬ እንዴት ነህ ሁሉ ሰላም ዘማሪ ፋንቱ ዶክተር ኪራ ሄሉ ሁለት ሄሎች ይታዩኛል ገስት ላይ ታች ያላችሁ ክርስቲያን ወንድሞች እናቶች እንዲሁም ደግሞ ከቤተክርስቲያን ውጭ ያላችሁ ሰዎች ሁላችሁንም ሰላም ብያለሁ እንዴት ናችሁ ብሎ ምናምን ሁሉ ሰላም እግዚአብሔር ይመስገን በጣም ደህና ነኝ እንኳን ደህና መጣ ጋዲ ፋንትሺ እንዴት አለሽ ጤና ይስጥልኝ መምህር ጋዲሳ ሌሎችም ወንድሞቻችን እህቶቻችን ከታች ያላችሁ ተሜ ደህና ናችሁ ወይ እግዚአብሔር ይመስገን ደስ ብሎናል ስላየንህ እግዚአብሔር እናመሰግናለን አሜን ዶክተር እንዴት አመሻችሁ ሰዎች ሁላችሁም በክርስቶስ ክርስቲያን የተሰኛችሁ ጋዲዬ ፈለግ ሄሉ ሁለት ሄሎች አሉ ፋንትሽን ዘግየት ያረኳት እንዴት ማውራት እንዳለብኝም ትንሽ ግር ስላለኝ ነው በእውነት ስላገኘሁሽ እጅግ በጣም ኩራት ይሰማኛል የልጅነት ትዝታችን በቃ በጣም ነው ደስ ያለኝ ፋንቲ ዛሬ ስለተገናኘን ሁላችሁንም ሰላም ብያለሁ ከላይም ታችም ያላችሁ አሜን ኪራይ ሄሉ እንዴት አለሽ ሄሉ እኔና ወይስ እሷን ነበር ችግር የለውም በቃ እንዴት ነሽ እግዚአብሔር ይመስገን እንዴት አመሻችሁ እግዚአብሔር ይመስገን እንኳን ደህና መጣሽ መልካም ወጣት ሄሉ ይላል እሺ ሄሉ ይሰማሻል ሄሉ እሺ የተሰማት አይደለም ማለት ነው ዮሐዴ ዮሐድ እኔ እኮ ስንት የሰጣራ ዝማልሽኝ እኮ ሄሉ እንዴት ነሽ እየዘገየ ነው ማለት ነው አይደለም የነሱ ኔትወርክ ነው ያንተ በስርዓት የሚሰማው እሺ ዮሐዴ የሚመች ቦታ ያለ ይመስለኛል ኦኬ እሺ ታሙ እሺ የመጨረሻውን አሰድበን ሚት ሳታረገው እስከ መጨረሻው አሰማኝ ሁለተኛ እሺ ዲያቆን እሺ ዋለን ታይታይም ኪራ ያወራ ነበር ታሙ የለም እያልኩ ነው ፈለጌ የለም አይታየንም አራለው አለ ኪራ ላንተ የኮኖ ኮሚኒቲ ያረኩት ቪዲዮ እኔ ጋር አይታይም ፈለጌ ዝም እየሳስበው ልደት ካለ መኖሩ ጋር ተገናኝቶ ኔትወርኩ ላይ የሆነ እያደረገ ያለው ነገር ያለ እየመሰለኝ ነው ልደት አይደለም ኪራ ምናልባት ምንድነው መሰለህ ምናልባት የዳኑትና ያልዳኑት በተለያየ አይነት አንግል እየታዩ ሊሆን ይችላል ኪራይ ድራሽ ወንድማችንን አልዳንም እያልከው ነው በአደባባይ ጻድቅ ለአጣን አይታይም ያለው የጻድቅ ሰው ስራ ለአጣን አይታይም መልካም ስራ የሚሰራ ወንድማችን ፕሊስ ቪዲዮውን ክፈተው እሺ ይሰማል ከዚህ ጋር ሁላችሁ እየሰማችሁ ተረጋግታችሁ ውስጥ መልካም ወጣት ምዝገባውን ጀምሯል እና ሁላችሁ ኦርቶዶክስ የሆናችሁ የእስልምና እምነት ተከታይ የሆናችሁ ፕሮቴስታንት የሆናችሁ እህት ወንድሞች በአጠቃላይ በውስጥ መስመር መጣችሁ መልእክታችሁን አስቀምጡልን በውስጥ መስመር
ይሄ ውስጥ መስመር ይመችሻል መቼስ። እስጢፎ ነው ለካ ስምሽ፣ የመዝገብ ስም እስጢፋኖስ ወንደሰን ይባላል። በነገራችሁ ላይ ያው ስሙን ያገኘሁት እዚህ የቴሌግራም ቻናል ላይ ነው። በቃ በውስጥ መስመር ምናምን የሚላክ ሜሴጅ ይመቻል። ያኔ ለመድከውን ነገር ደግሞ እንዳትልክ አንተ በውስጥ መላክ ይመቻል። እሺ የእኛ መልካም ወጣት አስተማሪ እንዲያው ምን ልታስተምር ነው እባክህ? ትውልዱን ስለ ዝሙት ልታስተምር ነው? ዓለማዊነትን፣ ትምክህተኝነትን፣ ትዕቢትን ነው የምታስተምረው? ከአንተ የተማርነው እሱ አመፅ ማነሳሳትን። ትውልዱ መቼስ ይህንን ነው እስካሁን ያስተማርክ ያለው እንጂ አንድ ቀንም ይሄ በስርዓት ደርዝ ያለው የመጽሐፍ ቅዱስ ትምህርት ስታስተምር ሰምቼ አላውቅም። አንድ ጊዜ እንደውም እንዳልክ ላይፍ ላይ በቃ 10 ደቂቃ ስለ ኢየሱስ ተናገር 10 ደቂቃ ሰጥተናል ይሉታል። ጨነቀው። እንዴት 10 ደቂቃው ስለ ፕሮቴስታንት እያወራን የጨረሱ? ምን ልታስተምር ነው? ወጣቷን ከአንተ ምን ይማራል? በአግባቡ እንኳን የጥሞናና የንስሐ ጊዜ ያልወሰድክ ትምክህተኛና ትዕቢተኛውን ክሱ እስጢፋኖስ ወንደሰን እስጢፎ ምንድነው? ከአንተውን እኛ የምንማረው በናቸው አታፍርም? ገና ፕሮቴስታንት አንተ እኮ ያስተማርካችሁን እያየናቸው እኮ ነው። የሆነ ጊዜ ፊዮናን ቤተክርስቲያን ወስዷት ማለት የሚሰራው ፕሮፓጋንዳ ነው። ፕሮፓጋንዳ ነው የሚሰሩባቸው። ይወስዳቸውና ፎቶ አብሯቸው ይነሳል። አንድ ጊዜ እንደምንም ብሎ ቤተክርስቲያን ይወስዳቸዋል፣ ቪዲዮ ይሰራባቸዋል። ከዛ በኋላ አለቀ። አያውቃቸውም ማለት ተከታትሎ አያስተምራቸውም፣ ተከታትሎ አይጸልይላቸውም፣ ተከታትሎ አይመክራቸውም፣ አይገስጻቸውም አለ። አንድ ጊዜ ግን የሆነ ሾው ይሰራባቸዋል። ፊዮና የሆነ ጊዜ ቤተክርስቲያን ወስዷት የሆነ እንትን ቪዲዮ ምናምን ቀርጾ ነበር። ከዛ ዋን ያው እሷም ደግሞ ፊዮና በጣም በትምህርቱ በሱ ትምህርት ከተለወጠች በኋላ የእሷ የልደቷ ፓርቲ ላይ ጋበዘችው ማለት እና ፈለገ አይ ቲንክ እየለወጡ ነው፣ እየለወጥካቸው ነው። ለነገሩ ያው የአንተን ህይወት ተመሳሳይ ነው። ኦኬ መልካም። እሺ በመጀመሪያ ደረጃ በህይወቴ ብዙ በጣም ወደ 2 ዓመት ከምናምን ወደ 3 ዓመት ይሆነኛል ቲክታክ የጀመርኩኝ። አላማዬን በዚህ ልክ ፕሮሞት ያደረጉ ሰዎችን አግኝቼ አላቅም። ምናልባት በዚህ አጋጣሚ ይሄ ላይቭ ሪካርድ ሆኖ መልእክቱ የሚደርሳቸው ከሆነ ለሁለቱም ሰዎች ሁለቱን ቪዲዮ ለሰሩት እኔ አላቃቸውም እና የምታውቋቸው እንዲያውቁ አድርጉና ለሁለቱም 10 ሺህ ብር እከፍላቸዋለሁ። በጣም እግዚአብሔር ያክብርልኝ። በዚህ ልክ የኔን ሀሳብ አላማዬን ቡስት ስላረጋችሁት በጣም ነው የማመሰግነው። ሁለቱንም ቪዲዮዎች ሪፖስት አድርጌ ነው ላይቭ ላይ ገባሁት። ሁለቱንም ቪዲዮ ላይክ አድርጌዋለሁ፣ ሴቭም አድርጌዋለሁ፣ ሪፖስትም አድርጌዋለሁ እና ሁላችሁም እህት ወንድሞች እዛ ላይ ትሄዱና ስላስተዋወቃችሁልን እናመሰግናለን እያላችሁ ጻፉ። መመስገን አለባቸው። ከ10 ሺህ ብር ጎን ለጎን እነዚህ እህት ወንድሞች ሊመሰገኑ ይገባል። እኔ አሁን ያልተመለሰልኝ ነገር ምንድን ነው ያለው ሚስጥር ነው እኔ አልገባኝም። ፈለገ አትናቴዎስ ምኑን ጥቅማችሁን የትኛውን አካሄዳችሁን ይሁን እኔ ጀስት ገንዘብ ያደረገውን ያላቅ። በዋናነት ግን የኛን ዓላማ ልንገራችሁ። በቲክታክ ፕላትፎርም ላይ ብዙ ጊዜ ብዙ ሰዎችን ለማግኘት አመች ይሆናል። ለምሳሌ አሁን ዛሬ በዚህ ሰዓት ላይቭ ላይ 4600 ሰው አለ። 4600 ሰው አሁን እዚህ ላይቫችን ላይ አለ። 4600 ሰው 10 ቸርች ውስጥ አይሰበሰብም። ይሄን ቁጥር 10 ቸርች ውስጥ አታገኙትም። ይሄ ቁጥር እዚህ አለ። ሶ ካለ ምናልባት ከተሰባሰበን አይቀር በዚህ ሰዓት በጣም ተስፋ ቆርጦ ያሉ ሰዎች አሉ። በዚህ ሰዓት በጣም ተከፍቶ ያሉ ሰዎች አሉ። በጣም ከባድ በሚባል ልምምድ ውስጥ ያሉ ሰዎች አሉ። ልምምድ ስንል ሱስን ያካትታል። ጫት በመቃም ሲጋራ በማጨስ ሊሆን ይችላል፣ በመስከል ሊሆን ይችላል። በእነዚህ ልምምድ ውስጥ ያሉ ፕላስ ደግሞ በባዕድ አምልኮ አይነት ልምምድ ውስጥ ያሉ ሰዎች አሉ። ክርስቲያኖች ይቺ የምንኖርባት ዓለም በጣም ሚስጥራዊ ዓለም ነች። በባዕድ አምልኮ አይነት ልምምድ ውስጥ ያሉ ሰዎች አሉ። ልጆቻቸውን ለአጋንንት የሚገብሩ ለሁለት ጌቶች አትገዙ እያለ መጽሐፍ እየተናገረ ነገር ግን ለሁለት ጌቶች መገዛት የሚፈልጉ የትኛውም ቤተ እምነት አማኝ ሆኑ የትኛውም ይሄ የእንትን ቤተ እምነት ምናምን እኛ የትኛውንም ቤተ እምነት እንትን አንልም፣ አንሰድብም፣ አንዘልፍም።
አሁን እነዚህ ሰዎች ኦርቶዶክሳውያን ስትባሉ በዚህ ወጥቶ ዝሙት ልታስተምራቸው ነው ምናምን፣ በምንም ተአምር እንዲህ አይነቱን ጉዳይ ከእናንተ ቤተ እምነት ጋር እያገናኘን እኛ ምላሽ አንሰጥለትም። እኛ የምንፈልገው የራሳችንን ስራ የጀመርነውን ስራ መስራት ብቻ ነው እና በተለያየ አይነት ልምድ ውስጥ ያሉ ሰዎች አሉ። በአጋንንታዊ አይነት ስራ ልምምድ ውስጥ ያሉ ሰዎች አሉ። ሌት ተቀን ከተለያየ ነገር ጋር ደም ሲፋሰሱ የሚውሉ ልጆቻቸውን የሚገብሩ ባዕድ የሆነ ነገርን የሚመገቡ በጣም 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 ከመጥፎ ስፒሪት ጋር ተዋህደው ህንፃ ለመስራት ገንዘብ ሜክ ለማድረግ ባለሀብት ለመሆን የተለያዩ ሀገራት ለመጎብኘት ሲሉ ነፍሳቸውን ጭምር ሳይቀር የሚሸጡ ብዙ ነፍሳት። ለዚህ ደግሞ ይሄ ላይቭ ምስክር ነው። በባለፈው የመጣች አንዲት እህት ነበረች፣ ታስታውሳላችሁ። ልጇን ለጨለማው ስፒሪት ለጨለማው መንፈስ ገብራ ሀብታም ለመሆን የሞከረች በጣም ብዙ ክርስቶስ ዘንድ ሸሽታ ሄዳ የነበረች አንዲት ነፍስ ነበረች። እግዚአብሔር ይመስገን ያቺ እህት በንስሐ ሕይወት ተመላልሳ አምላኳን ወደ ማወቅ የተሸጋገረችው በዚህ ላይ ነው። ስለዚህ እኛውን የሆነ እናንተ እንደምትሉት እናንተ በምትጠሩት አይነት አጠራር ፕሮጀክት ብለን የሰው ሐሳብ እንትን ብለን ምናምን ገንዘብ ሜክ ለማድረግ ሳይሆን እህት ወንድሞቻችን ለማቅረብ ነው ያሰብነው እና በትክክል እንደውም በደንብ አጥንተንበት በሳምንት አንድ ቀን ፕሮግራም ይኖረናል። በሳምንት አንድ ቀን በአመት አንዴ አይደለም እኛ የምናዘጋጀው፣ በሳምንት አንዴ በየሳምንቱ በሳምንት አንዴ ለእንዲህ አይነት እህት ወንድሞቻችን ጊዜ ሰተን በደንብ አድርገን ሰፊ ታይም ወስደን ችግሮቻቸውን ለማዳመጥ እነሱን ለመመለስ የተቻለንን ሁሉ እናደርጋለን። ላይቭ ላይ መምጣታቸው ትልቁ ጥቅም ምንድን ነው? ላይቭ ላይ መምጣታቸው ትልቁ ጥቅም ለምሳሌ እዚህ ጋር የተቸገረች አንዲት እህት ብትኖር እና ራሷን ነፍሷን ለመጥፎ ስፒሪት ሽጣ ረጅም ዓመት የኖረች ሴት ብትሆን ከዛ ደግሞ ዓለም ወጣ ወደ አዲስ ማንነት ተሸጋግራ ክርስቶስ ኢየሱስን ወደ ማወቅ በምታደርግበት መንገድ ድንገት እንደው የኢኮኖሚ ችግር ሊሆን ይችላል፣ የተለያዩ ችግሮች ቢያጋጥሟት እዚሁ ላይ ቪሲብሊ ላይ የሚያግዟት እህት ወንድሞችን ታገኛለች። አለቀ። እዚሁ ሱሰኛ የሆነ ወንድማችን ቢመጣ ጫት እየቃመ ሲጋራ እያጨሰ ሌት ተቀን እየሰከረ ራሱን ከክርስቶስ ኢየሱስ አርቆ እየኖረ ያለ ወንድማችን ድንገት ቢመጣ ውስጡ ከእንዲህ አይነት ህይወት ወጥቶ ክርስቶስን ወደ ማግኘት መሸጋገር የሚናፍቅ እስከሆነ ድረስ በቻልነው አቅም ክርስቶስ ይቅር ባይ እንደሆነ እንነግረዋለን። አለቀ። ሌላ ምንም አዲስ ነገር የለውም። እኛ የምናደርገው በነገራችን ላይ ክርስቶስ ይቅር ባይ እንደሆነ የበደሉትን ይቅር የሚል አምላክ እንደሆነ ንስሐን የሚቀበል ጸጸትን የሚቀበል አምላክ እንደሆነ ነግረነው ራሱን ለካህን አሳይቶ ከክርስቶስ ኢየሱስ ጋር አንድ እንዲሆን ነው የምናደርገው። ቅርንጫፍ እንዲሆን ነው የምናደርገው። አለቀ። የእኛ ስራ እዛ ጋር ያበቃል እና ይሄ በሱስ ውስጥ የነበረ ሰው ረዥም እንግዲህ የእድሜውን ጊዜ ምናልባት ሊፈጅ የሚችለው በሱስ ውስጥ ነው። ስራ ላይ ኖሮ ይችላል፣ ትምህርቱን አቋርጦ ሊሆን ይችላል። ስለዚህ እዚህ ውስጥ ያለው ኦርቶዶክሳዊ የሆኑ ወንድሞችና መልካም የሆኑ ሰውን ለመርዳት ሰው የግድ ኦርቶዶክስ መሆን አይጠበቅበትም። መልካም የሆኑ ፕሮቴስታንቶችም መልካም የሆኑ የእስልምና እምነት ተከታዮችም አይዞ በርታ፣ ይሄን ነገር እኛ እናግዛለን፣ በቃ በቻልኩ አቅም ቀጥል ብለው ያግዙታል ማለት ነው እና ላይቭ ስትሪም ላይ እንዲሆን ያሰብነው ከዛ አንጻር ነው እና ሁለቱንም ቪዲዮዎች ሪፖስት አድርጌያችኋለሁ። ስታገኙ ሁላችሁም ስላስተዋወቃችሁልን እናመሰግናለን እያላችሁ ጻፉላችሁ ፕሊስ። ኦርቶዶክስ መልካም ወጣትን ዛሬ አይደለም እኛ የጀመርነው። በእርግጥ መልካም ወጣት ብለን ጠርተነው አናውቅም እንጂ ዛሬ አይደለም። ቤተክርስቲያን ከጥንትም ጀምሮ በቤተክርስቲያናችን ውስጥ ያሉ ሊቃውንተ ቤተክርስቲያን በአጠቃላይ እያንዳንዱ ኦርቶዶክስ የሆነ ወጣት መልካም ሆኖ ይወጣ ዘንድ ያብብ ዘንድ በጣም ብዙ ለፍተዋል፣ በጣም ብዙ ተግተዋል። ለዛም ነው ዛሬም ድረስ እንደ ካልቸር
እንደ ቅዱስ ፊት ሆኖ ዛሬም ድረስ ጥንት የነበረው ስርዓታችን ማለት ነው። ከበፊትም ጀምሮ የነበረ ለምሳሌ ለጥምቀት በዓል ስትወጡ ሁልጊዜ ምንጣፍን እያነጠፉ ምንጣፍን እየተሸከሙ የሚያገለግሉት እነማን ናቸው? ወጣቶች። ሁሉን ነገር ትተው ሁሉን ነገር የሚያምራቸውን ነገር በአጠቃላይ ትተው ክርስቶስን ለማገልገል ወደ መቅደሱ ይፋጠናሉ። እነዚህን ሁሉ ወጣቶች መልካም መሆንን ያስተማረችማ ቤተክርስቲያን አለች። እና ይሄ ፕሮጀክት በዚህ ወጥቶ ወሰድከው ምናልባት ሰዎች እየነገሩበት ሊሆን ይችላል። ምናልባት ሰዎች ገንዘብ እያገኙበት ሊሆን ይችላል። እሱ የኛ ጉዳይ አይደለም። እኛ ስለ ራሳችን ያወራ ነው እና እኛ ቤተ እምነት እንደውም አንጠቅስም። ምናልባት ቤተ እምነት መጥቀሱ ከሆነ ያሳሰባችሁ አንጠቅስም። ሰው ፈልጎ የሚጠቀደም እንዳልነው ሁሉም ሰው ግዑዘ ሕሊና አለው። እጆቹን ገና ለገና ፕሮቴስታንት የሆኑ ሰዎችን ፈለጋትናቸው ሲያገኛቸው ነው እና በቃ የሆነ ነገር ምናልባት እናንተ የምታደርጉት መጥፎ ነገር ካለ ድንገት እሱ ነገር ባይምሯችሁ መጥቶ ከሆነ እኛ እንዲህ አይነት ነገሮችን የማድረግ ዓላማው የለንም። ፕሮቴስታንት የሆኑ ሰዎችን ቢመጡ ካሉበት ሱስ ነፃ እንዲወጡ አድርገን አንተውም። በነገራችን ላይ እኛ የገባን ክርስቶስ እኛ የገባን ኢየሱስ ኦኬ እርሱ እንዲያገኛቸው እንፈልጋለን። ይሄ ወንጀል አይደለም። ምን ችግር አለ? ፕሮቴስታንት በጣም ብዙ ፕሮቴስታንት የሆኑቶች ወንድሞች አሉ። በነገራችን ላይ በየቸርቹ ይሄ ወንበር የነገሌ ነው እየተባሉ የሚባረሩ ማለት ነው። በየቦታው በጣም ብዙ የተብሏሉ። እናት አባቶቻችሁ ነገ ይድናሉ እየተባሉ እናት አባቶቻቸውን ቀብረው ዛሬም ድረስ የት ሄደው ጸሎት ማድረግ እንዳለባቸው በቃ ግራ የገባቸው። ከዛም ብሶ ደግሞ ከዛም ህይወት ወጥቶ በጣም ከባባድ በሆነ ሱስ ውስጥ የተዘፈቁ ብዙ ፕሮቴስታንት ወንድሞች አሉ። ምኑ ጋር ነው ወንጀሉ? እነዚህ ነቶች ወንድሞች አይዟችሁ። መጀመሪያ ከእንደዚህ አይነት መጥፎ ከሆነ ሱስ ውስጥ ራሳችሁን አግሉ። በመጀመሪያ አምልጡ፣ ነፃ አውጡ። እንዲህ አይነቱ አሰራር ያጋንንት አሰራር ነው። ኦኬ እነዛ ሰዎች ራሳቸውን ገሰው ካሉበት መጥፎ ልምምድ ከወጡ በኋላ ደግሞ ምን ችግር አለው? ልባቸው እውነተኛውን ጌታ ኢየሱስ ክርስቶስ እንደሚናፍቅ እናውቃለን። እና ወደ ሌሎች ሀሳቦች ከመግባቴ በፊት ምናልባት ለወንድሞች እንደምታነሱት ሀሳብ ካለ እዚህ ላይ እድል ልስጥ። ጋዲ የምትለው ነገር አለ እዚህ ላይ አንተም ስለተጋበዝ አንተም ስለተጋበዝክ ደስ ይላል። እህታችን ቀደም ስሟን እንኳን አላውቀውም። ያው እንደዚህ አይነት ነገር ሀሳቡ አጠቃላይ የሆነ አይነት ሰው በደንብ ሰፊ ማብራሪያ ስለሰጠበት ተጨማሪ ብዙም ማነሳው ሀሳብ የለም። እውነት ለማውራት ግን መጨረሻ ላይ የተናገርከው ሀሳብ ላይ ኢንፈሳይዝ ማድረግ ፈለግኩና ኦፍኮርስ ሰዎች ካሉበት ከተለያዩ ሱስ ሰው ሲላቀቅ እንዳልከው ነው ህይወት ላይ አንድ እርምጃ ወደፊት መራመድ ነው። ከዛ ባለፈ ደግሞ ያው መቼስ ይሄ መራመድ የሚባለው ነገር ህይወት ላይ አንድ ስቴፕ መራመድ የሚባለው ነገር ያው ፍጻሜ ሲያገኝ ነውና ደስ የሚለው እግረ መንገድን ደግሞ እውነት የሚባለው ነገር ቤተክርስቲያን ያስተማረችን እውነት ደግሞ መግለጥ የሚባለው ነገር ላይ ያው አንዳንድ ሰዎች ሜቢ አላል ታች ያሉ ሰዎች ሚስ አንደርስታንድ እንዳያረጉት ነው። ኦፍ ኮርስ ሰዎችን ከሱስ ማላቀቁ ሐሳቡ እንዳለ ሆኖ ጎን ለጎን ደግሞ የምናውቀውን አምላክ ነው አይደል? እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ የተናገረው ጌታችን ኢየሱስ ነው። ያንን ክርስቶስ ኢየሱስን ደግሞ ለሰዎች መግለጥም አሁን ፈለገ ከተናገረው ነገር በጣም መሰረታዊ ነገር ነውና ብዙ ነገር ብለዋል ፓፓ። አይ ቲንክ ሜቢ ሌሎች የሚጨምሩት ነገር ካለ አምና ሹር ቴንክ ዩ። እሺ ጋዲ ቴንክ ዩ በጣም ኤርሚ ወንድማችን ኤርሚ መልካም ወጣት። እሺ ፈለገ እንዴት ነህ ብራዘር? ሰሞኑን አውርተን አናውቅም፣ አጋጣሚዎች አላገናኙንም ትላለህ። እንዴት ነህ ብራዘሪ? አለልኝ አባት ሁሉ ሰላም? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሁላችሁ የተወሰኑ ሀሳቦችን እንደው እዚህ ላይ እንደምታነሳል አንተም የቤተክርስቲያናችን መልካም ወጣት ስለሆን እውነቴን እኮ ነው። እሺ ምኑ ላይ ነው? እዚህኛው ላይ ኦልሬዲ ተናገራችሁት እናንተ። እኔ አንዳንድ በጣም የሚገርሙኝ ሰዎች አሉ።
ምን አይነት ሰዎች ናቸው የሚገርሙኝ። ክርስቲያኖች እኮ መስቀል የሚያደርጉት ተሰቅያለሁ ብሎ አይደለም እኮ፣ ወይ ደግሞ እኔ መስቀል ላይ ተንጠልጥያለሁ ብሎ አይደለም። ፐርፌክት የሆነው ጌታችን ተሰቅሏል ብሎ ነው። እዚህ ጋም አንድ አገልጋይ ሲሰብክ የሚሰብከው ፐርፌክት የሆነውን ክርስቶስን ነው። ስለ ክርስቶስ እየተሰበከ ስለ ግለሰብ የምታወሩ ፍጥረቶች አላቸው። በጣም ነው የምታስቁት። ፋይዘ እንዲህ ምን አገባኝ እኔ የሆነ ጥፋት ካለብኝ፣ ለምሳሌ ነው የምላቸው፣ የሆነ የግል ጥፋት ካለብኝ ና ቤት ና እናዋራኝ፣ ከዛ እንነጋገራለን። ካልሆነ ደግሞ ቁጭ ወደ ለፍለፍ ችግር የለውም። ፐርሰናል ነገር ግን ያ ነገር ከሚያገለግለው ሰው ክርስቶስን ነው የሚሰብከው፣ ክርስቶስን ነው። ክርስቶስ ላይ ችግር ካለ ወይም ደግሞ ከክርስቶስ ትምህርቱ ጋር ችግር ካለ ኦብቪየስሊ መልስ ኤክስፔክት አድርግ። ግን አሁን ስለ አንድ ሰው የሆነ ነገር እያወራ መልስ ኤክስፔክት አታርግ። በተለይ ስለ ፐርሰናል ነገር እያወራ መልስ እንዲመለስ ምናምን አጠብቅ። አንደኛ ማንም አይደለህም አንተ መልስ የሚመለስልህ፣ ሁለተኛ መብትህም አይደለም እኮ እና መብትህም አይደለም መጠየቅ ፐርሰናል ነገር። እኔ ለምን እንዴ ለምን ኤኒዌይስ ተውት። እና ለማንኛውም እዚህ ጋር የሚሰበከው ክርስቶስ እስከሆነ ድረስ ወንጌሉ ላይ ጥያቄ፣ ትምህርቱ ላይ ጥያቄ ያለው ሰው ካለ ኤኒታይም መጠየቅ ይችላል። በተለይ ደግሞ የሌላ እምነት ተከታዮች ሆናችሁ የእኛን አገልጋዮች ለመናገር የምትሞክሩ ሰዎች ማለት ነው፣ ምን አገባችሁ? በኢየሱስ ስም የእኛ አገልጋዮች እኮ ጥፋት ካለባቸው አገልጋዮቻችን እኛ እኮ ነው የምንጠይቃቸው። እኛንን ተማሪዎች አይደል? እኛንን ቁጭ ብለን የምንማረው ትምህርት ባይዘው ትምህርታችን እንኳን እንደዛ ቢፈቅድ እኮ መብታችን እኮ ነው። ትናንት እኔ ጋር እዮዳብ ገብቶ ነበር እና ምን እያለ ነበር? እንደውም በእኛ እምነት አለ ካልቪኒስት ነው እሱ። በእኛ እምነት አሁን ሙዚቃ ይፈቀዳል አለኝ። አሁን ሙዚቃ እንዴት አገልጋዩ ነው ሙዚቃ ይዘፍናል አለም። ከተፈቀደለት መብቱ ነው፣ ምን አገባኝ? ወንጀል አይሁን እንጂ ገብቷል። እና ያው ላይ ከዚህ ጋር የሚገለገለው ሰዎች ማወቅ ያለባችሁ በደካማውም በምኑም በአህያውም እኮ እግዚአብሔር ያወራል አይደል እንዴ? አህያን እኮ ይጠቀማል እግዚአብሔር። በክፉም በጥሩም በምኑም የሚያወራው እኮ እግዚአብሔር ነው። የሚናገረው የሚያስተምረው እኮ እግዚአብሔር ነው። ትምህርቱ የእግዚአብሔር እስከሆነ ድረስ በቃ ትምህርቱ ሌላ ነው፣ ሌላ ፐርሰናል ላይፍ ሌላ ነው። እና እንማርበት። በቃ ይህንን ነው የምናገረው። ወንድሜ አመሰግናለሁ። ኤርሚ ቴንኪው በጣም ጊዜ ያክብረልኝ። በዚህ አጋጣሚ እዚህ ውስጥ ያላችሁ ወንድሞች የመልካም ወጣት የሚባል መርሃ ግብር ልናዘጋጅ ነው። ምንም ስልጠና ምናምን አይደለም። ከሰኞ እስከ ዓርብ ባሉት ቀናት አንዱን ቀን መርጠን በዛ ቀን ሰዎች መልካም የሚሆኑበትን መርሃ ግብር ለማዘጋጀት እየሞከርን ነው። ልክ እግዚአብሔርን ቃል ሲናገር በጉብዝና ወራት ፈጣሪን አስብ ስለሚል በእነዛ ቀናት አንዱን መርጠን ሰዎች ወደ መንፈሳዊ ሕይወት ቀስ በቀስ በአንድ ጊዜ ሳይሆን ቀስ በቀስ እንዴት መለወጥ እንደሚችሉ የምናወራበት አንድ ራሱን የቻለ ቀን እንመርጣለን እና በዚህ አጋጣሚ ስፔሻል ኬዝ ካልሆነ በስተቀር ለምሳሌ በግብረ ሰዶማዊ ሕይወት ውስጥ ለምሳሌ ያላችሁ እህት ወንድሞች ፐብሊክ ላይ መጥቶ እኔ እንደዚህ ነኝ እንዲህ አይነት ነገር ተቸግሬያለሁ ምን ማድረግ አለብኝ ብሎ ለማውራት ይከብዳል እና እናንተ በውስጥ የምጽፉልን መልእክቶች በውስጥ ነው ምን መልስላችሁ። የምንም እምነት ተከታይ ልትሆኑ ትችላላችሁ። የምንም እምነትም የሌላችሁ ልትሆኑ ትችላላችሁ። በውስጥ መስመር መልእክት አስቀምጡልን። ከዛ በኋላ በቻልነው አቅም እንትን ላለን ለምሳሌ እዚህ ቲክታክ ፕላትፎርም ላይ አንድ ጊዜ ተመልክታችሁ ከሆነ አንድ ሮቤል የሚባል ፕሮቴስታንት የሆነ ግብረ ሰዶማዊ የሆነ አንድ ልጅ ነበረ እና አሁን ይሄ ሰው ኦርቶዶክስም ሆነ ፕሮቴስታንት የዚህ ሰው እምነት ፕሮቴስታንት ነው፣ ግን የምንም እምነት ተከታይ ቢሆን የሚያጎድፈው ባህልን ብቻ ሳይሆን የሚመርዘው የሰዎችንም ጭንቅላት ነው። ስለዚህ እንዲህ አይነቱን ነገር ከስሩ ደግሞ የማጽዳት የሁሉም ክርስቲያን ግዴታ ነው እና በእንደዚህ አይነት ህይወት ውስጥ ያላችሁ እህት ወንድሞች ካላችሁ
ስላላችሁ ብቻ ሳይሆን ከእንደዚህ አይነት ልምምድ ነፃ መውጣት የምትፈልጉ ከሆነ ራሳችሁን አዘጋጅታችሁ ቅረቡ፣ እናወራለን። ስጋችሁን በመሸጥ ያላችሁ እህቶች ለእናንተ ምናልባት ላይቭ ላይ መጥቶ ለማውራት በጣም ሊከብድ ይችላል። እናንተም መታችሁ መልእክት ታስቀምጡልን፣ እናወራችኋለን። በሱስ ውስጥ ያላችሁ፣ ራሳችሁን በማጥፋት ስሜት ላይ ያላችሁ፣ በተለያዩ ጉዳዮች ላይ በጣም በተለያዩ ስፔሻሊ በትዳር ዙሪያ በጮኝነትም ዙሪያ በእነዚህ ዙሪያ ላይ እንደው እንድታደምጡኝ የቤተክርስቲያን ትምህርት ጋር ተያይዞ ደግሞ አንዳንድ ምክሮች እንፈልጋለሁ የምትሉ ሰዎች ካላችሁ አንድ ቀን ምርጥና ቪዲዮ ሰራላችኋለሁ። ያንን ቀን መርጠን በየሳምንቱ በአመት አንዴ አይደለም፣ እሺ ተወዳጆች፣ በየሳምንቱ በቻልነው አቅም መዓት ሰዎችን ወደ ተቀደሰው መንገድ እንዲመጡ እናደርጋለን። እግዚአብሔር ይርዳን። እናንተም ጸሎት አድርጉልን። እሺ ዶክተርዬ ለአንተ ምድል ልስጥ። እሺ ፈለጌ እንዴት አመሻችሁላችሁም? ወደ ሀሳቤ ከመግባቴ በፊት ኤርሚ ወጣ መሰለኝ፣ ባይወጣ ደስ ይለኝ ነበረ። የዛሬ 3 ዓመት ምናምን ገደማ ይመስለኛል እኔና ኤርሚ በሆነ ጉዳይ ተጋጭተን ነበርና እሱን ይቅርታ ከመጠየቅ በፊት ወጥቶ ከሆነ በጣም ነው የሚቆጨኝ። ከወጣም ካልወጣም ግን በእናንተ ፊት እንደ አንድ ኦርቶዶክስ ወንድም መጀመሪያ እሱን ያን የተጋጨንበት ነገር ይቅርታ ማለት ፈልጋለሁ። ረስቶትም ሊሆን ይችላል። እንደዚሁ በቲክታክ ፕላትፎርም ነው አክቹሊ ግጭታችንም እና ኤርሚ የኔ ምርጥ ወንድም እንደዚህ አይነት ጀግና ወንድም መሆንህን ባቅ ያኔ ራሱ እንደዛ የምናገርበት አንደበት አይኖረኝም ነበር። ይሄው በጣም በእውነት በጣም ይቅርታ የኔ ጀግና ወንድም፣ በጣም ከምኮራባችሁ ወንድሞች አንዱ ስለሆንክ እና ረስቶ ሊሆን ይችላል፣ እሱ ላይ አስታውሰኝም ይችላል። ያኔ እኔም ዘፋኝ በነበርኩበት ጊዜ ነው ይሄ ነገር እየተፈጠረውና እያደመጠም ከሆነ ምንም ችግር የለውም። ወደ አንተ ሀሳብ ዶክተር ይግባ ላስገባው ብዬ ነው። ይቅርታ ላለመጠየቅ ሸሽቶ ከሆነ ይጠየቃል። ሃሌሉያ። እሺ ኔትወርክ አስቸግሮኝ ወይ ወንድማችን ኪራ እጅግ በጣም ነው የምወደው እያለ ነበረና እንደው ወይ እኔም ደስ ይለኛል ሲዘምር ምናምን አየዋለሁ አንዳንዴ። አይ እኔማ አስቀይሜ ይሆናል ይቅርታ ልጠይቀው እያለ ነው። ኧረ በጣም ተቀይሜዋለሁ። በጣም አይ ተነገሩ ጉዳዩ ወራም ይቅርታ እያለ ነው። ጭራሽ ትዝ አይለኝም። ብሌን ትሙት ተጣልተን ነበር ኪራይ ይሰማል። ኪራ ማይክል ይት ነው አስቸግሮት ነው መሰለኝ ለመግባት። ምናልባት ማረ ኪራ እያወራን እኮ ነው። ዝም አልከን አንተ ወይ? አይሰማኝም፣ ለእኔ የማንም ድምፅ አይሰማኝም። ያንተ ብቻ ነው የተሰማኝ። ፈለክ ኪራይ አስተርጓሚ ሊሆን ማለት ነው። ይኸውልህ ኪራይ ኤርሚ እንዳለህ እኔ አስቀድሞኝ አያውቅም። መቼ ነው ደግሞ የተቀያየም ነው እያለ ነው። ቢገባ ፈለገ ቆይ ወጥቼ ልግባሽ። ወጥቶ ይግባ። ለእናንተ ይሰማችኋል? ጋዲ ኤርሚ ይሰማል። እኔ ሁለታችሁም ይሰማኛል። ያው ቅድስናዬም ትንሽ ከፍ ያለ ስለሆነ መሰለኝ። ኤርሚ ዛሬ 3 ዓመት እኮ ከባድ ዕቅበተ እምነት ነበረ። ትዝ ይላል ፓፓ አዴ ባይዘዌ በዕቅበተ እምነት ክሬዲት ልስጥ በዚህ አጋጣሚ ጋቢ ለራሱ እያመቻቸ ነው ትላለህ።
በነገራችን ላይ እኛ ቲክታክ ከመጀመራችን በፊት ቲክታክን ቀጥ አድርገው ዕቅበተ እምነት ላይ በደንብ ከሚሰሩ ወንድሞች መካከል አንዱ ኤርሚ ነው እና ኤርሚን ብዙ ሰው ያኔ ያለውን ቪዲዮ እኔ እንዴት እንደሚረሱ አላውቅም። እንደውም በብዛት ነው ቪዲዮዎች ይታዩ የነበሩት እና ኤርሚ በጣም የቀደመ ነው። ከዛ ደግሞ አቡም በጣም የቆየ ነው። ከሁሉ በፊት ደግሞ ሲኒየር ጋዲ ነው። ጋዲ በጣም እድሜ ጠገብ ነው። በጌታ ጋዲ ገና በ35 ዓመቱ እኮ ነው የጀመረው ዕቅበት። ገና በ35 ዓመቱ ጋዲ በጣም በዚህ አጋጣሚ ተወዳጆች የመጀመሪያ ቲክታክ ላይ ዕቅበተ እምነት ይሰራ የነበረ ሰው ማን ነው ከተባላችሁ ጥያቄና መልስ ውድድር ካለ ጋዲሳ ነው የሚሆነው መልሱ። ጋዲሳ በጣም የጥንት በጣም የድሮ ነው እና የሆነ ሰዓት እውነት መንፈሳዊ ፈለገ እየደራ ነው። ዘማሪት ፋንቱ ወሌን ሰላም ቢያት ያው እሷ ማለት አንጋፋዋ ዘማሪ እንዴት ነሽ? ደህና ነሽ ወይ? ሰላም ላንቺ ይሁን። ፋንቲ ይሰማል? አላህ ተራስተልኝ። እንዴት ዋልሽ እህቴ? እንዴት ነሽ? እንዴት ነሽ? ደህና ነሽ ፋንቲዬ? ተመስገን ስላሴ ይመስገን። ደህና ነሽ? እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ተመስገን፣ እግዚአብሔር ይመስገን። ደስ ይላል። እግዚአብሔር የተመሰገነ ይሁን። አሜን። እሺ አሜሪካ ነው ያለሽው? ሀገር ቤት ነው ያለሽው? አይ አሁን እዚህ ነኝ ያለሁት አሜሪካ ነገር በጊዜው። እሺ አይ ጥሩ፣ ሁለታችንም እዚህ ነው ያለነው። ከሰኔ ትቆያለሽ? እስከ ሰኔ እቆያለሁ። አዎ አንድ ፕሮግራም አለ እንደውልሻለን። እሺ ይቅርታ መምህር። ኧረ ችግር በጣም ከፍቶኝ ነው ጋዲ የሰማ ነው። እኔ እናንተ እዚህ ሳሪስ ላፎ እና ማርያም ምናምን እንባባላለን። እንዴት ደስ ይላል። አንተ አትጠይቁራሽ እግዚአብሔር እኔ ዛሬ አሜሪካን አንተ ዓለምን ነው የምትዞረው እኮ አሁን ገና ልጅ ስለሆንክ ነው እንጂ ዓለምን እንደምትዞረ ምንም ወንጌልን እየሰበክ ግድ ነው በአገልግሎት ሁላችሁም በዚህ አጋጣሚ ዘማሪት ፋንቱዬንም ዘማሪት አቡዬንም ሁላችሁም ፎሎ አድርጓቸው። ዶክተር ኪራ ቅድም ኔትወርክ እየተቆራረጠ ነበረ እና እንግዲህ ስለ መልካም ወጣት እያወራን ኪራ ወንድማችን እንግዲህ እንደ መልካም ወጣት ሆኖ መጥቶ አረ እንደው አጥፍቻለሁ ይቅርታ እያለ ይቅርታ እየጠየቀ ነው ይመስለኛል። ኤርሚና ተሙን ይመስለኛል ይቅርታ የሚጠይቀው። ኪራዬ ያለ አለሁኝ ፈለግዬ። ያው ኤርሚ እንዳልኩት ይመስለኛል ረስቶታል። ረዘም ያለ ጊዜ ስለሆነ እንኳን ረሳኸው። እኔ ግን ያው ስላረሳሁት ያጠፋ ሰው አይረሳውም የፈለገ ቢሆን። ያስቀየምኩት እኔ ስለነበርኩ ውስጤ የሆነ ቅር የሚለው ነገር እያለ ደስ አይልም። ባወራው ክርስትናውን ብናወራው ደስ አይልም። እሱ ከኔ ቀድሞ በጣም ብዙ ጥሩ ነገሮችን በዚህ በቲክታክ ፕላትፎርም ላይ ያደርግ የነበረ ልጅ ነው ከበፊት ጀምሮ እና በዛ ሰዓት ዲሞቲቬት ስላደረግኩት ራሱ በጣም ነው አሁን ፊል ያደረግኩት እና ረስተከው ይሆናል ነው ብያም ሶሪ ብቻ ለሁሉም እዚህ ሁሉም ሰው ፊት
ይቅርታ መጠየቅ ስላለብኝ ነው። ከረንትሊ የመጣው ነገር በጣም ደስ ስለሚል ታናሽ ነህ በእድሜ በእርግጠኝነት ግን በጣም ብዙ ትልልቅ ነገሮችን ከአንተ ተምሬያለሁ። በጣም ነው የማደምጥህ የምከታተልህ እና በእውነት በጣም በጣም ጎበዝ ልጅ ነህ። ያው ከልደትም ከፈለግም በደንብ ነው የምትሻለኝ። መጨረሻ ላይ በቃ ግድ ነው እንደዚህ ቢደግመው ሁለታችሁንም ማስወረዳችሁ። በነገራችን ላይ እሱ እንዳመራባችሁ ተባለ ስማ እና እሱን ለማለት ነው ኤርሚዬ። ተስፋ አደርጋለሁ ይቅርታዬን በሁሉም ሰው ፊት በነ ፋንትዬ ትልልቅ እናቶች አሉ እዚህ እነ ዮሐድ እነ ዘማሪት አቦነሽ አሉ። ጋዲሳ እንኳን ቢያገኝን ሁለታችንንም ተሙ አላስቀየምኩትም። ምንም አስቀይም አላውቅም። ተሙን አስቀይመኝ አታውቅም። ዶክተር ዮሐድንም እኮ በጣም ትንሽ እድሜው የሄደ ነው። እውነትህን ነው ዮሐድዬ። እና ኤርሚዬ ይቅርታ ለማለት ነው የኔ ወንድም። እዚሁ ተቀብያለሁ ካላልከኝ ላይቭን አጨናንቀዋለሁ። እሺ ወንድሜ እግዚአብሔር ያክብርልኝ። በምን እንደተጣላን አላውቅም፣ እንደተነጋገርን አላውቅም። አክቹዋሊ እኔም አክቹዋሊ ላይክ ከ4 ወር ከ5 ወር ምናምን በፊት እጥብ ነበር ማረጋቸው። ኢቨን ኮመንቱን ላይ እየፈለግኩ ማለት ኔጌቲቭ ኮመንት እየፈለግኩ አይደለም ሰው ተናግሮኝ ምናምን ፎርሹር አስቀይሜ ይሆናል ወይ ደግሞ የሆነ ኔጌቲቭ የሆነ ሀሳብ አይተ ይሆናል አላውቅም በምን እንደሆነ፣ ግን ይቅርታውን ተቀብያለሁ። እሺ አክቹዋሊ ግን ትዝ አይለኝም በምን እንደተጣላን ምን እንዳልከኝ ምናምን። እኔ አሁን ትዝ የሚለኝ አንተን ከመጀመሩ እንደሆነ ታውቃለህ፣ መዝሙር ምናምን ስትዘምር እሱ ፖስት ሲደረግ እሱን አይቼ በዛ ነው የማውቅህ እንጂ ከዛ ፊት መጣላታችንን ምናምን ትዝ አይለኝም ወንድሜ። ግን ጌታ ሁለታችንንም ይቅር ይበለን። ይቅርታ ባለቤት የሆነ እሱ ሁላችንንም ይቅር ይበለን። ፎሎ አድርጌያለሁ። እወድሃለሁ። አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። የሆነ ሰው መዘመር የለበትም ለዚህ ነገር። ፈለግ ፋንቱ ከላይ ቁጭ ብላ፣ አቦ ከላይ ቁጭ ብላ። አሁን ይህንን የእርቅ ይህን የመሰለ ነገር ካለ ዝማሬ እንዴት ጋድዬ አይመስልህም? እኔ እንደዘምር አይደለም ዶክተርዬ የጠራኸኝ። እኔ ከዘመርኩ 6000 ሰው በአንዴ ወደ 500 ሰው ሊወርድ ይችላል እና ሪስክ አለው ትንሽ። ፋንትዬ ግን እንዲሁ በእውነት በጎ መዓዛ ሽቶ ይነሺ። እንደ 2 መስመር ለእኔና ለእኔ ለልጅሽ 2 መስመር ባንቺ ታፈተ ማልጫነቴ እጠራሻለሁ ነይ እመቤቴ። በጎ መዓዛ ሽቶዬ ነሽ በሰው ሁሉ ፊት ዘመርኩልሽ። ፋንትዬ በገብርኤል ከኔ እሷ ብትዘምር ጥሩ ነው። እኛ ብዙ ዘመን እንትን ስላል ነው። ፋንትዬ እኔ እንደውም ናፍቀሽኝ አንደበት የሚያወጣ በይልኝ ልልሽ ነበር። ብትዘምር ጥሩ ነው። ግን ስላሴን እናመስግንና በኋላ ደግሞ እንታትን ዘምር። መጀመሪያ ፈጣሪያችን መመስገን አለበት ብዬ ነው። አሜን። ስለዚህ ጊዜ ካለ በኋላ ማዛ አላለ ማለት ነው። አለን ጊዜ ችግር የለም። የስላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት
የሥላሴ መንበር ቅዱሳን ከበውት እያሸበሸቡ የሰማይ መላእክት ካህናተ ሰማይ ስሉስ ቅዱስ ሲሉ ይህን ልዩ ክብር ያዩ የታደሉ በጽድቅ ስራቸው በምድር ይታያሉ። በጽድቅ ስራቸው በምድር ይታያሉ። የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት የቅዱሳን ንብረት የቅዱሳን ሀገር ሲያወድስ ይኖራል የሥላሴን ክብር ጽድቅና ርኅራኄ የተሞላ ሰማይ እግዚአብሔር ያድለን በትንሣኤው እንድናይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት። ዝማሬ መላእክትን ያሰማልን ፋንትዬ፣ እጅግ በጣም እንወድሽ በዚህ አጋጣሚ እና እንደው አንቺ አሁን ስትዘምሪ እጅግ በጣም እንወደው ደግሞ ዘማሪ ሊቀ መዘምራን ይልማም ትዝ አለን እና ፋንትዬ እንደው አንድ ቀን አመቻችተሽ እንደው ይልማይም እንደው ለምን አይመጣም? ደስ ይለኛል። አንተ ፕሮግራሙን አመቻችና መጥቶ በደንብ በጸጋው እግዚአብሔር የሰጠው ልዩ ጸጋ አለ ቢያገለግል ደስ ይለኛልን። አንተ የሚመች ቀን በዚህ ቀን ብለህ አስተካክለን መጣ ደስ ይለኛል። እኔም መስማት ስለምፈልግ ባልንጀራዬ ማለት ነው። እሺ እሺ፣ አይ እናስተካክላለን። በጣም ደስ ይላል ፋንትዬ፣ ዝማሬ መላእክት ያሰማልን። ኪራይ ማለት የምትፈልገው ነገር የነበር ይመስለኛል። ምናልባት ይቅርታውን ላስቀድም ብለህ ነውና ስለነዛ ሀሳቦች ማለት የምትፈልጋቸው ነገሮች ካሉ እድል ስጥ። እሺ ፈለጌ አመሰግናለሁ። እኔ በተደጋጋሚ ሀሳቤን በጽሁፍ ለመግለጽ ሞክሬያለሁ። ቀደም ካሉ አገልጋዮች ጀምሮ በተለያየ ጊዜ ከዚች ቤተክርስቲያን ብቅ የሚሉ ወጣት አገልጋዮችን ለመቅጠፍ ለምን እንደዚህ ጥድፊያ እንደሚበዛ አላውቅም። በጣም ብዙ አገልጋዮች ላይ እንደዚህ መነሳቶች ነበሩ። ቀደም ብለውም አንድ ሁለት ወንድሞች ላይ እንደዚህ አይነት ነገር ሲደረግ ነበር እና በዛ ውስጥ ሳትሸነፉ ሁሉንም ወጀብ እያለፋችሁ ስለምትመጡ በእውነት እግዚአብሔር ሞገሳችሁ ስለሆነ ነው ብዬ ነው የማስበው። ለእኔ ሰውን የሚያክል ሃይማኖት የለም፣ ሰውን ደግሞ እንደ ክርስቶስ የሚያከበር የለም። ስላከበረውም ነው መቅደሱ አደረገው የሚለው። ክርስቶስ ደግሞ የክርስትናችን መገለጫ ነውና ሰው መሆንም በራሱ ክርስትና ነው ማለት ነው። ሰውነት ራሱ ክርስትና ነውና አንድ ሰው እኔ ሰው ነኝ ሲል አት ዘ ሴም ታይም እኔ ክርስቲያን ነኝ እያለ እንደሆነ ነው የሚሰማኝ። በቃ የክርስቶስ መቅደስ የተባለው ሰው ማለት ነውና የመገፋፋቱ የመጠላላቱ እኔ ለምሳሌ ከአንተ ጋር ከመጀመራችሁ በፊት ወንድሜ ሶፊ አሁን እዚህ ገባ እንገባ ነበር እኔና ሶፊ ላይቭ። የሃይማኖት ብሽሽቅ አይደለም፣ የሃይማኖት ስድድብ አይደለም። በእውነት እኔ እዚሁም ስላለ ደስ ይለኛል። እጅግ በጣም የምወደው ወንድሜ ነው ሶፊ። በሌላ ቤተ እምነት የሚያሉ የተለያዩ ሰዎች አሉና ቀደም ብሎ ሰውነት ላይ ቢሰራ
ሰው ከሌለ ሃይማኖት ምንም ነውና እና ያሉት መገፋፋቶች ቢቆሙ በተለያየ ቤተ እምነት ያሉ አማኞች ከኛም ውስጥ ሆነው እንዲሁ ብቅ ያሉ የወንጌል አገልጋዮችን እንዲሁ ለመቅጠፍ ያለው ሩጫ እንዲሁ ቢዘገይ ግድ የላችሁም። ከነ ኃጢአታችሁም ከነ ተሰጣችሁ የስድብ ካባም ከነ ሁሉ ችግራችሁም ክርስቶስን ስበኩን፣ ክርስቶስን አልብሱን እና እግዚአብሔር ጸጋውን ያብዛላችሁ። ለሁላችሁም በየትኛውም ቤተ እምነት ውስጥ ሆናችሁ ሰዎችን ወደ በጎ ነገር እንዲመለሱ የምታደርጉ ወንድሞች በእውነት ለሁላችሁም እግዚአብሔር አሁንም ጸጋውን ይጨምርላችሁ። ሃይማኖት ሰው ካደረግነው በኋላ የምንሰብከው ነገር ነውና ሰውነትን ያጡ ሰዎችን መጀመሪያ ሰው ማድረግ ይቀድማልና ቅድም እንዳልከው በተለያየ ሱስ ውስጥ ያሉ ጥሩ ባልሆኑ ጉዳዮች ውስጥ ያሉ ሰዎችን መጀመሪያ ወደ መልካምነት ወደ ሰውነት የመመለሱ ስራ ይቀጥል ማለት ነው የምፈልገው። እግዚአብሔር ያክብርልኝ ፈለጊ። ቴንክ ዩ ኪራይ፣ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ወንድማችን ፓስተር ሶፊ ይሰማል? ወንድማችን ፓስተር ሶፊ እሺ፣ ወንድማችን እንግዲህ ትንሽ የሚኖረው ከከተማ ሻገር ብሎ ስለሆነ ትንሽ ኔትወርክ ያስቸግረዋል። ለማንኛውም ወደ ትልቁ ቁም ነገር እንለፍ። የኔ ተወዳጆች፣ እንዲህ አይነቱ መልእክት ለብዙዎች ይዳረስ ዘንድ ሁላችሁም ቪዲዮዎችስ በተለይ ሲሰራባቸው መልእክቶቹን በደንብ ሪፖስት እና ሼር በማድረግ በደንብ ለብዙዎች እንዲዳረስ አድርጉ። እንደ እግዚአብሔር መልካም ፈቃድ እንግዲህ ጌታ ቢረዳን እንደ እግዚአብሔር መልካም ፈቃድ ሐሙስ የመልካም ወጣት መርሃ ግብር ይኖረናል። መልካም ወጣት መርሃ ግብር ይኖረናል። እንዲህ አይነት መርሃ ግብሮችን የምናዘጋጀው የሆኑ አካላትን ለማብሸቅ የሆኑ አካላትን ለማበሳጨት አይደለም። በቻላችሁት አቅም ፖዘቲቭ ለመሆን ሞክሩ። መልካም ነገርን ለማድረግ ሰዎች የግድ የሆነ እምነት ተከታይ መሆን የለባቸውም። ጫት በሚቅሙ ወንድሞቻችን እጅ ያለውን ጫት ለማስጣል ሰዎች የግድ የሆነ አማኝ ወይ ደግሞ የሆነ ቤተ እምነትን የመከተል ግዴታ የለባቸውም። ሰው በምንም አይነት ሁኔታ ላይ ሆኖ ሰዎች መጥፎ ከሚባል ነገር ራሳቸውን እንዲያርቁ የማድረግ ግዴታ አለብን። ይሄ ሰብአዊ ግዴታ ይባላል እና በሶሻል ሚዲያው ላይ የቅበተ እምነት አገልግሎት እንዳለ ሆኖ የቤተክርስቲያን ትምህርትን ቤተክርስቲያን የምታስተምራቸውን ትምህርቶች ማብራራቱ፣ መተንተኑ፣ ማስተማሩ እንዳለ ሆኖ ደግሞ ህይወት ላይ ፎከስ አድርገን የምንሰራበት ሐሙስ ሁልጊዜ የሚኖር ማለት ነው። ልክ ከምሽቱ 3 ሰዓት ጀምሮ ይኖሩናል እና በተከታታይ ሳምንት በየሳምንቱ ይሄ መርሃ ግብር ይቀጥላል። ፕሮግራሞቻችን 2 አይነት ፕሮግራም ነው የሚሆኑት። 2 አይነት ፕሮግራም ሆነው ይቀጥላሉ ለተወሰነ ጊዜ። እስካሁን ዝግጁ የሆንባቸው 2 አይነት ፕሮግራም ናቸው። አንደኛው የመመለስ ቀን ብለን የምንዘጋጅበት ቀን ነው። በዛ ቀን እንደ እግዚአብሔር መልካም ፈቃድ የምናደርገው ምንድን ነው? ሰዎች ካሉበት ልምምድ ካሉበት መጥፎ ህይወት ነፃ ወጥተው ተራምደው የሚፈልጓትን እነሱ የሆኑትን ሳይሆን ልባቸው የሚመኟትን ህይወት ገንዘብ ያደርጉ ዘንድ ምንጥርበት አጋጣሚ ነው። በዚህ ደግሞ ፕላትፎርም ላይ እንደምታዩት ወደ 5800 ወደ 5700 ሰው ያክላል እዚህ ላይ ቨርሲቲ ላይ እንደ እግዚአብሔር መልካም ፈቃድ ወደፊትም ሌሎች ሰዎች ይመጣሉ። ይሄን ያክል ቁጥር ደግሞ በምንም አይነት ታምር እንግዲህ በአንድ አዳራሽ ሊገኝ አይችልም። ይሄን ቁጥር ልታገኙ የምትችሉት በ10 በ12 በ15 አዳራሽ ውስጥ ካልሆነ በስተቀር በአንድ አዳራሽ ውስጥ ይሄን ሁሉ ሰው አታገኙትም እና በብዛት ደረጃ ከተለያየ ቦታ ከሀገር ውስጥ ከሀገርም ውጭ ያሉ ሰዎች በተለያየ አጋጣሚ ይሄን ላይቭ እየተከታተሉ ስለሆነ በሁሉ ቦታ ላይ ያሉ እህት ወንድሞቻችን ወይተር ኢትዮጵያ ውስጥ ይኖሩ ወይም ደግሞ ከሀገር ቤትም ውጭ ይሁኑ ወይም ክፍለ ሀገር ይሁኑ ባሉበት ቦታ ሆነው ካሉበት ልምምድ ነፃ መውጣት የሚፈልጉ ሰዎች በአጠቃላይ ይመጣሉ። ገሱን ለእነሱ ክፍት እናደርጋለን። መጥተው ከኛ ጋር እንግዲህ እናወራለን ማለት ነው። እንደ እግዚአብሔር መልካም ፈቃድ ደግሞ የሚያስፈልገውን ክትትል በአጠቃላይ አድርገን ሰዎች ከሄዱበት የጥፋት መንገድ እንዲመለሱ
የመጀመሪያውን ሐሙስ የመመለስ ቀን ብለን ሰይመን እንቀጥላለን ማለት ነው። ሁለተኛው ደግሞ ለጊዜ ያሉን ሁለት ናቸው ብያቸዋለሁ። ሁለተኛው የይቅርታ ቀን ነው። ሰዎች እንደምታውቁት በነገራችን ላይ እያንዳንዱ ክርስቲያን እርስ በራሱ ይቅርታ ካልተባባለ ከአምላኩ ከክርስቶስ ዘንድ ይቅርታ ሊያገኝ አይችልም እና በዚህ አጋጣሚ ሽማግሌ ጠፍቶ በጣም ብዙዎች ይቅር መባባልን ፈልገው ወዳጅ የሆኑ ሰዎች፣ ጓደኛ የሆኑ ሰዎች፣ በጣም የሚተሳሰቡ ሰዎች፣ ትዳር ያላቸው ሰዎች፣ ባልና ሚስት የሆኑ ሰዎች፣ በእጮኝነት ህይወት ላይ ያሉ ሰዎች፣ ኢቭን በልጅ ሁሉ የተባረኩ ሰዎች ሳይቀር ተጣልተው ሆድና ጀርባ ሆነው እስቲል ነው የኛ ላይፍ ይከታተላሉ። እነዚህ ሰዎች ኢትዮጵያ ውስጥ ሊሆኑ ይችላሉ፣ ከኢትዮጵያ ውጭ ሊሆኑ ይችላሉ፣ አገር ቤት ሊሆኑ ይችላሉ፣ ሩቅ ምስራቅ ሊሆኑ ይችላሉ፣ አውሮፓ ሊሆኑ ይችላሉ። ባሉበት ቦታ ሆኖ ግን ይቅር መባባል የሚፈልጉ ከሆነ ልቡ ይህን ያሰበ ሰው ብቻ ይምጣ። እኛ ያኛውን ሰው ፈልገህ አምጣ ምናምን አንልም። መልእክቱ ለዛ ሰው እንዲደርስ ብቻ ግን ሪከርድ ተደርጎ እንዲቀመጥለት እናደርጋለን እና እንዲህ አይነት ፕሮግራሞችም ይኖሩናል። በዚህ አጋጣሚ እንግዲህ በአሁኑ ሐሙስ የሚኖረን መርሃ ግብር የሚሆናል ተወዳጆች፣ ቅድም እንዳልኳችሁ የመመለስ ነው። የተለያዩ ሰዎች በሱስ ሊሆን ይችላል፣ በተለያዩ አይነት ልምዶች ውስጥ ሊሆን ይችላል፣ በባዕድ አምልኮም ጭምር በተለያዩ አይነት ልምዶች ውስጥ ያሉ ሰዎች ከሄዱበት የጥፋት መንገድ እንዲመለሱ የመመለስ ቀን ብለን የሰየምናትን ሐሙስ ቀን ማታ 3 ሰዓት እንገናኛለን። በደንብ ከነዛ እህት ወንድሞቻችን ጋር እናወራለን። ቀጣዩ ሳምንት ሐሙስ ሲመጣ የይቅርታ ቀን ነው የሚሆነው። በዛ ቀን ደግሞ ይቅር መባባል የምትፈልጉ ሰዎች ገሱን እናመቻችላችኋለን። ከእናንተ የሚጠበቀው ተጸጽታችሁ መታችሁ ያንን ወዳጃችሁን ቤተሰቦቻችሁንም ሊሆን ይችላል፣ ያገባሃትን ሴት ሊሆን ይችላል፣ ወይም ደግሞ ፍቅረኛሽ የሆነውንም ወንድ ጭምር ሊሆን ይችላል፣ ኦኬ ልጆች የወለደችን ሚስትህንም ሊሆን ይችላል። ይቅር ማለት የምትፈልጉትን ሰው መታችሁ ይቅር ትላላችሁ ማለት ነው። እንደ ሁኔታው ደግሞ እየቀጠልን ሰዎች እንደሚገጥማቸው ችግር ብዛት ደግሞ የተለያዩ ቀናቶችን ደግሞ ከፋፍለን እንወያያለን፣ እንቀጥላለን ማለት ነው። አቁሙ ኦርቶዶክሳውያን፣ ይሄ መልካም ወጣት የምትሉትን ነገር አቁሙ እያላችሁን ላስጀመራችሁም ሰዎች በአጠቃላይ እናመሰግናችኋለን። 2 ቪዲዮ ሪፖስት አድርጌያለሁ። ሁለቱንም ቪዲዮ ለሰሩት ሰዎች በቁም ነገር ለሁለቱም ሰዎች 10 ሺህ ብር ሸልማችኋለሁ። ምክንያቱም ይሄንን የመሰለ ትልቅ ዓላማ፣ ይሄንን የመሰለ ትልቅ ራዕይ በደንብ በብዙዎች ዘንድ እንዲታወቅ ስላደረጉልን በጣም ነው የምናመሰግናቸው። እናም ደግሞ በደንብ ሊጨበጨበላቸው ይገባል። ይሄ በጣም የሚበረታታ ስራ ነው። በተጨማሪ ደግሞ ሁላችሁም ኦርቶዶክሳውያን ሪፖስት ያደረግኩት ቪዲዮ ላይ በፍጹም መልካም ወጣት የሚል ነገር ማዘጋጀት ያችሉም፣ እንዴት እንደዚህ ትላላችሁ? ይሄን ሀሳብ ሰርቃችሁ የእንትና ሀሳብ አይደለ ወይ ምናምን ለሚሉ ሰዎችን በአጠቃላይ ኮሜንቶቻቸው ላይ ገብታችሁ ስላስተዋወቃችሁልን እናመሰግናችኋለን በሏቸው። በዚህ ሰዓት በነገራችን ላይ በጣም ውዱ ነገር ምንድነው? ማስታወቂያ ነው እና ያለ ገንዘብ ያለ ክፍያ ፕሮሞት ሳላደረጉልን እናመሰግናለን። እኛ ባለችን አቅም ለሰሩት ማስታወቂያ ለወንድማችንም ስማቸውን ስለማላውቀው ነው ለሱም 10 ሺህ ብር እልክለታለሁ። አካውንቱን በውስጥ መስመር መጥቶ ይጻፍልኝ። ለእህታችንም 10 ሺህ ብር እንሰጣታለን ማለት ነው። እንግዲህ ጀምረናል። እግዚአብሔር አምላክ ያስፈጽመን። ሌላው ኦርቶዶክስ የሆናችሁ ቶች ወንድሞች በጸሎታችሁ አስቡ። እንዲህ አይነቱ ነገር ተጀምሮ ከፍጻሜ ይደርስ ዘንድ ብዙዎች ደግሞ መልካም የሆነን ፍሬ የሚያፈሩበት ፕሮግራም ይሆን ዘንድ እንደው እግዚአብሔርም ሊጨምርበት ይገባልና ሁላችሁም ባላችሁበት ፕሊስ በደንብ ጸሎት አድርጉልን። መልካም ወጣት መርሃ ግብር ከዚህ በኋላ ተጀምሯል። ቀጣይ ሳምንት ሐሙስ ሁላችሁም እንዳትረሱ፣ ሁላችሁም እሺ፣ ማንም ሰው እንዳይረሳ። ታሙ ማለት የምትፈልገው ነገር ካለ ድል ስጥ። ዲያቆንዬ ቃልዮት ያሰማልን። አዲስ አካውንት ይሄን እየተናገርክ አዲስ አካውንት ተከፍቷል። ቴሌግራም አካውንት ባዮ ላይ ያለ ገና አዲስ ነው የከፈትኩት የሚል አሁን ነው ሰው ሼር ያደረገልኝ እና 1000 ምናምን ሰው ፎሎወር አለው። በአንተ ስም ነው የተከፈተው። ያ አካውንት የፈለገ አትናቴዎስ አይደለም። ቴሌግራም ቻናል የለውም። ገብታችሁም ቴሌግራም ባዮ ላይ አታገኙትም። ድንገት ከዚህ ፕሮጀክት ጋር በተያያዘ ወይም ደግሞ ከዚህ ሀሳብ ጋር በተያያዘ 2 ሀሳቦችን ተናግረዋል ዲያቆን ፈለገ አትናቴዎስ። ምንድነው እሱ? አንዱ ለተመለሱ ሰዎች ወይም ደግሞ መመለስ ለሚፈልጉ ሰዎችን ሐሙስ ዕለትና እንደዚሁ ደግሞ በየሳምንቱ አንድ ቀን መልካም ወጣት የሆኑትን
ወደ ቤተ ክርስቲያንም ለመመለስ ከሱስም ለመውጣት የሚፈልጉ ሰዎችን ስራ እንሰራለን ነው የተባለው። ይሄንን ለፈለገ አትናቴዎስ በውስጥ ጻፉለት። ቀጥሎ ደግሞ ለኔ ጻፉልኝ። ቴሌግራም ቻናል ግን የለንም። ቪዲዮን ማሳየት ካለብኝ ያው ማስተዋወቅ ይሆናል ብዬ ነው። ከዚህ በፊት ታስታውሳለህ ፈለገ እኔ በእኔ ስም ተከፍቶ ተመስገን የጌታ ልጅ ቁጥር 2 የሚል በእኔ ስም ተከፍቶ ሂዱና ሪፖርት አድርጉ የኔ አይደለም እላችኋለሁ። በአንዴ ነግራቸው 500 ሰው ፎሎ አድርጎት መጣ እና አሁንም ሄጄ ብነግራቸው ባሳያቸው ፎሎ እንዳታረጉት። ግን ይሄንን ቪዲዮን ብቻ ላሳያቸው ዲያቆንዬ። እሺ ልጆች አሉ። አሁን አንተ ከሷ ጋር ያለ ቆይ ሶሪ ድንግሎይ ይቅርታ፣ ብሩ ተስፋ የሚል አካውንት ይሰማል ማለት አላወኩም። አዎ ይሰማኛል። ላውራ ፈልጌ ከስር ጽፌ ነው ያስገባችኝ። እሺ ጠብቀን። እሺ ሶሪ አለተም ና ይሄ ነው በቃ ባያችሁ ጊዜ ቴሌግራም ግሩፕ ከፍቻለሁ፣ ሊንኩን ባዮ ላይ አለ፣ ተቀላቀሉ፣ ሰው የለውም ገና ነው ብሎ ነው የጀመረው እና ይሄ ውሸት ነው ወገኖች። ራስን በትልቁ አድርገህ ደግሞ እሺ መልካም ኦኬ ይሻላል ኮኪ። እሺ ወንድማችን ብሩህ እንደምን አለ? ምን ልታወራ ነበር የፈለከው? ሰላም አለው። ሰላም ሁላችሁንም ሰላም እያችኋለሁ። እኔ ላውራ የፈለኩት በእርግጥ አንተን በግሌ ለማውራት ነበር ያሰብኩት፣ ወይ አንተን ወይ ኤርሚ። መጀመሪያ እኔ ከእምነቱን እንትን ድሮ ፕሮቴስታንት ነበርኩኝ፣ ግን በመሃል ኦልሞስት ወደ 7 እስከ 8 ዓመት ምንም አይነት እንትን ላይ የለውም። ግን አንዳንዴ ቤተክርስቲያን ሄዳለሁ። የፕሮቴስታንት ሳይሆን ቤተክርስቲያን ሄዳለሁ። ጨርቆስ አካባቢ ነበርኩኝ መኖሪያ። እዛ ጨርቆስ ቤተክርስቲያን አንዳንዴ ተሳልሜ ሄዳለሁ። ግን ምንም እንትን የለኝም አሁን ላይ። ስለዚህ በደንብ አውርቼ ካንተ ጋር እንትን ብታወረኝ ወይ በውስጥም ይሁን ወይ ብቻ አግኝቼ በማወራው ነገር ራሱ እንትኑ ብመቻችልኝ በጣም ደስ ይለኛል። መልካም ወጣት ባልከው ላይ መዛው ተገኝቼም ላወራ ፈልጋለሁ ብዬ። መልካም ምንም ችግር የለውም። ብሩ ተስፋ ስምህ ራሱ ብሩ ተስፋ ያመከንኩ በጣም ነው የምትመቸኝ። ባይዘው ወይ ሰሞኑን በ15 ቀን ውስጥ ምናምን ወይ በዚህ አንድ ወር ውስጥ ምናምን ብዙ ነገር አይቻለሁ። ከድሮም ደግሞ ማይዋጥልኝ ነገር ነበረኝ ምናምን ብዙ ነገር ደግሞ እየተረዳውም ስለሆነ በጣም ቴንኪው። በጣም ነው መወደ፣ በጣም ነው ማከብረ። ግን አግኝቼ ባወራ ደስ ይለኛል ከዚህ በኋላ። እሺ ብሩ የኔን በጣም ነው የማመሰግነው። ያክብርልኝ። እኔም እጅግ በጣም ሞድ ነገራችን ላይ ሁላችሁንም ነው በጣም ሞዳችሁ። ብሩዬ ትንሽ እንትን ቴሌፎን ለምን ያረከው? አዎ እሺ እንትን እስከዛ እንደዛ ይሻላል እና መልእክት ጻፍልኝ ይሻየዋለሁ። ይቅርታ የኔ ተወዳጆች፣ አሁን ላይ ይሄንን ሐሳብ ያው አብረው ሲያማክሩኝ የነበሩ ልጆች ቀኑ እንዲቀየር ብለው በውስጥ ጽፈውልኛል። ቀኑ የሚሆነው አርብ ይሆናል ማለት ነው። እርግጥ በአሁኑ ጻድቅ ወይኔ ሐሙስ ኦ ማይ ጋሽ እኮ ሐሙስ ዋው። የኔ ተወዳጆች በዚህ አጋጣሚ በአሁኑ ሳምንት እንጀምረዋለን። እሺ በአሁኑ ሳምንት እንጀምረዋለን። አርብ ማንም ሰው እንዳይቀር። ሐሙስ ለእኔ በጣም ልዩ ቀን ነው። ሐሙስ ቀን ስንት ነው? እስቲ ጻፉልኝ። ግንቦት ስንት ነው ሐሙስ? አረ ፕሊስ ጻፉልኝ ፕሊስ። እንዴ ግንቦት ስንት ነው ሐሙስ? ግንቦት 21 እና ግንቦት 21 የት ነው የሚካሄደው?
የት ነው የሚሄደው? እስኪ ትክክል ያ ወደ ጻድቃኔ ማርያም እሄዳለሁኝ። ወደ ጻድቃኔ ማርያም በጣም ስለናፈቀችኝ ጻድቃኔ ማርያም ወደዛ እሄዳለሁ። ጻድቃኔ ማርያም ስለሷ ብዙ ብናገር ደስ ይለኛል፣ ግን አንደበት ያጥረኛል። እኔ ከነበርኩበት ህይወት ወጥቼ ዛሬ ላለሁበት ቦታ እንድደርስ ያደረገችኝ የጻድቃኔ ማርያም ናት። በጣም ነው መወዳት በጣም እና ጠላቶቼን ሁሉ ስላንበረከከችልኝ ላመሰግናት እሄዳለሁ። ሐሙስ ዕለት ሐሙስ የኔና የእናቴ ብቻ ቀን ነው። በቃ ማለት እኔና እሷ የምናወራበት ቀን ነው እና ሐሙስ የለውኝም። እግዚአብሔር በሚያውቀው ሰው ይሄን ያክል ትችት ይሄን ያክልን ጥላቻ ሰው ሊቋቋም አይችልም ነበር። ግን የክርስቶስ እናት የመድኃኔ ዓለም እናት የጌታዬ እናት የፍቅር እናት የአማኑኤል እናት የሆነችው የጻድቃኔ ማርያም የጭንቅ አማላጇ እርሷ ከክፉ ሁሉ ከልላ ስለሰወረችኝ ጠላቶቼ በአጠቃላይ የወረወሩት ጦር በእኔ ላይ ሳይደርስ እነርሱ ዛሬ አንገታቸውን ደፍተው እኔ ዛሬ እሷን ይዤ ቀና ብዬ ለመሄድ በቅቻለሁ እና እንዲህ አይነትማ ምስክርነት ኖሮኝ እዚህ አልቀመጥም እና ይቅርታ አድርጉልኝ። የዛን ቀን እሄዳለሁ ጻድቃኔ እና አርብ ይኖረናል። እሺ አርብ ይኖረናል እና ፈለገ አትናቴዎስ መልካም ወጣት በሚል ሰበብ ወጣቶች ማሰልጠን አትችልም ምናምን የማይቀር ጉዳይ ነው። አርብ በየሳምንቱ የተለያዩ አይነት ፕሮግራሞች ይኖሩናል። በመጀመሪያ ዙር የመመለስ ቀን ፕሮግራም ይኖረናል። ከዛ በኋላ ደግሞ የይቅርታ ቀን ፕሮግራም ይኖረናል። በመመለስ ቀን ከተለያዩ ልምዶች መመለስ የምትፈልጉ ወንድሞች በውስጥ መስመር ጻፉልን። በላይቭ መምጣት የምትችሉ ደግሞ በላይቭ መታችሁ ድል እንሰጣችኋለን። ካላችሁበት ለመመድ እንድትወጡ የተቻለንን እኛም እናደርጋለን። በይቅርታ ቀን ደግሞ ይቅር መባባል የምትፈልጉ እህት ወንድሞች መታችሁ ከእናት ከአባቶቻችሁ ጋር ተጋጭታችሁ ሊሆን ይችላል። ከአክስቶቻችሁ፣ ከአጎቶቻችሁ፣ ከአያቶቻችሁ፣ ከቅድመ አያቶቻችሁ፣ ከጓደኞቻችሁ፣ ከፍቅረኛችሁ እንደው ልጅ የወለደችልህ ሚስት ጋር የልጆችሽ አባት ከሆነ ባለቤትሽ ጋር ተጣልታችሁ ሊሆን ይችላል እና ይቅር መባባል የምትፈልጉ መታችሁ አርብ ትከታተላላችሁ ማለት ነው እና ኦርቶዶክስ የመልካም ወጣት ተጀምሯል። መልካም ነገርን ለማድረግ ሰው የግድ የሆነ እምነት ተከታይ መሆን የለበትም። ሁላችሁም እንዳትቀሩ።